ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የዛሬ ባለ ታሪካችን ከወደ አሜሪካን ሀገር ነው ኑሯን ያደረገችው። ይህ ይሆናል ብዬ በፍጹም አስቤው አላውቅም። ምንድነው የተፈጠረው ትላለች። ምንድነው የተፈጠረው? ምንድነው የሆነው? ከራሷ አንደበት ምን ተከታተሉት ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ። ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት። በቡልጋሪያ በአዋሬ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ። በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት። የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል። ሲኤምሲ ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ አለምሰገድ? እግዚአብሔር ይመስገን። በቅድሚያ አመሰግናለሁ። እኔ በተመልካቾች ስም ታሪክሽን፣ የህይወት መንገድሽን፣ ያለፍሽበትን ያሳለፍሽውን ልትነግሪን ስለፈቀድሽ ምናልባት በአንቺ ታሪክ ውስጥ የሚማሩ ሰዎች ይኖራሉ ብዬ አስባለሁ። በተመሳሳይ የህይወት መንገድ ውስጥ ያሉ እንደዚህ አይነት ታሪኮችን እያሳለፉ ያሉ ሰዎች ይኖራሉ ብዬም ስለምገምት እንግዲህ ግንዛቤ ይሆናል ብለን ስለምናስብም ለዛ ፈቃደኛ ሆነሽ ታሪኬ ያስተምራል ግድ የለም ተማሩበት ብለሽ ስለመጣሽ እኔ በቅድሚያ በተመልካቾቼ ስም ከልብ አመሰግናለሁ። እኔም እንግዲህ አመሰግናለሁ እዚህ ሚዲያ ላይ ስለጋበዝከኝ በጣም አመሰግናለሁ። እሺ በትውውቅን ጀምር እስኪ ለተመልካቾች ራስሽን አስተዋውቂልኝ። እሺ ስሜ ኤልሳቤት ተሾመ ይባላል። በአሁኑ ሰዓት የምኖረው አሜሪካ ሀገር ሲያትል ከተማ ሲሆን ያው 2 ታላላቅ ወንድሞች አሉኝ። አንድ ታላቅ እህት አለችኝ፣ 3ኛ ማለት ነው። 4ኛ እኔ ነኝ። ያው መንታ እህት አለችኝ። በአጠቃላይ 5 ነን ማለት ነው። 5 ናችሁ። አሁን እንግዲህ ያው አሜሪካን ሀገር ነው ያለሽው እንደነገርሽኝ። ግን እስኪ ወደ ኋላ እንመለስ፣ ትንሽ ስለ ልጅነት እናውራ። እንግዲህ እስኪ ስለ ቤተሰቦችሽ፣ ስንተኛ ልጅ ነሽ? የት አካባቢ የት ተወልደሽ አደግሽ? ይሄን ንገሪኝ እስኪ። እሺ እንግዲህ የተወለድኩት ካሳንችስ ገብርኤል ሰፈር አካባቢ ሲሆን በልጅነታችን ያው አባትና እናቴ የመንግስት ሰራተኞች ናቸው። ቦታ ተመርተው ኦሎምፒያ አካባቢ እስራኤል ገራዥ ቤት ሰርተው እዛ ገቡ ማለት ነው። ከዛ በኋላ እዛ ነው ያደግኩት። ኦሎምፒያ ሰፈር የኦሎምፒያ ሰፈር ልጅ ነኝ። ትምህርቴን ደግሞ ከኦሎምፒያ ጀርባ መሰረተ ክርስቶስ የሚባል ትምህርት ቤት ነበር። እዛ እስከ 6ኛ ክፍል ተማርኩ። ከዛ ደግሞ ከባምቢስ ዝቅ ብሎ አፄ ቴዎድሮስ የሚባል ትምህርት ቤት እዛ 7ና 8ን ተማርኩ። ሃይስኩልን ቦሌን የጨረስኩት ማለት ነው። ኦኬ ቦሌ ሃይስኩል። እሺ እንግዲህ አሁን ከሀገር ከወጣሽ ምን ያህል ጊዜ ሆነሽ? ከ25 ዓመት በላይ። እሺ ከ25 ዓመት ሃይስኩል ከጨረስኩ። እስኪ እንዴት ነበረ ከሀገር መውጣት ሀሳቡ እንዴት መጣ? እንዴት ነበር ያ ጊዜ? እስኪ አስታውሰሽ ንገሪኝ። እሱ ያው በመጀመሪያ ያው 5ታችን ቤት ከአባትና እናታችን ጋር እየኖርን
ከእኔ በፊት ሁለቱ ታላላቅ ወንድሞቼ ናቸው የወጡት። አባታችን ልክ እንዳረፈ አክስታችን የአባታችን እህት እንግሊዝ ሀገር ትኖር ነበር። ሁለቱን ወንድሞቼን ወሰደቻቸው ማለት ነው። እነሱ ሃይስኩል ነበሩ ሲወጡ፣ እኛ ከነሱ በታች ነን። ወደ እንግሊዝ ነው ወደ እንግሊዝ ሀገር ሄዱ ሁለቱም፣ ያው ሃይስኩል ሆነው ገና ሳይጨርሱ ትምህርት። ከዛ በኋላ ደግሞ ታላቅ እህታችን ተከትላ ወደ እንግሊዝ ሄደች ማለት ነው፣ ሶስተኛዋ። አሁን እኔና እህቴ ደግሞ ቤት ውስጥ ከእናታችን ጋር ነበርን። በኋላ እኛ ደግሞ ሁለታችን ወደ አሜሪካ ሄድን ማለት ነው። ስለዚህ አምስታችንም ውጭ ሀገር ነው ያለነው። በኋላ እናታችን ብቻዋን ቀረች ቤት ማለት ነው። ግን እሷ ደግሞ ያው እንግሊዝም አሜሪካንም እያለች እንደዛ ነበር። የዛሬ 25 ዓመት ነው አንቺ ከሀገር የወጣሽው? አዎ ረጅም ጊዜ ነው። ሃይስኩል እንደጨረስኩ ነው ያልሽኝ? አዎ ሃይስኩል ጨርሼ ትንሽ ቆይቼ ከእህቴ ጋር ማለት ነው፣ እኔና መንታ እህቴ አጋጣሚ ድሉን አግኝተን ወጣን። እንዴት ነው ኑሮ በአሜሪካ? እንግዲህ ከዛ በኋላ አሜሪካን ሀገር ነው ቤተሰብ የመሰረትሽው ወይንስ እዚህ መስርተሽ ነው ወደዛ ሄድሽው? አይ አሜሪካ ነው፣ እዛው ነው። ያው አሜሪካን ማንም ያውቀዋል። እዛ ሄድን። እህትም አለችኝ፣ ያው ዘመዶችም የተወሰነ ነበሩኝ አሜሪካ። ከዛ ያው ወደ ስራ ነው የገባ ነው። እህትም ስላለችኝ በቃ አላማ ስለነበረን ስንወጣም በጣም ነበር የምንሰራው። የእውነት እንደው ወደ ትምህርት እንኳን አላልንም ከኢትዮጵያ እንደወጣን፣ ያው በደንብ ስለምናቅ ለሁለት እኔና እህቴ በጣም ነበር የምንሰራው። 16 ሰዓት እሱ ቋሚ ነው፣ 16 ሰዓት የምንሰራው። አንዳንዴ እንደውም ሁለት ቦታ ከሰራን 24 ሰዓት ሁሉ የሚሆንበት ጊዜ ነበረ። እና በስራ ነው በጣም ልጅነታችንን ያሳለፍነው ማለት ነው። እና ጥሩ ነው በጣም ያው የሄድንበትም ሰዓት ጥሩ ስለነበረ ወዲያው ነው 5-6 ዓመት እያለን ከእህቴ ጋር ትልቅ ቤት ገዛን ማለት ነው አሜሪካ። ያው በጣም ስለምንሰራ ቤትም ርካሽ ነበር። ገዝተን ያው ከላይ እየኖርን ከታች እንደውም እያከራየን ሞርጌጁን ሁሉ ራሱ ነበር የሚከፍለው። እና ሲስተም ውስጥ ቶሎ ነበር የገባ ነው ከእህቴ ጋር። እንግዲህ ይህንን ይመስላል የአሜሪካ። ወደ ቤተሰብ ምስረታ ውስጥ እንዴት ነው ገና ነው? እሱ አሁን ላይማ መስርቻለሁ። 3 ወንዶች ልጆች አሉኝ። ግን ከዛ በፊት ያው እዛው ነው አሜሪካ፣ እዚሁ ማለት ነው። ያው ከቤተሰብ ጋር በጣም በቃ በፍቅር በሰላም ነው ያደግነው። ከወንድሞቼም ጋር እንጠያየቃለን። ያው ውጭ ነው ቀድመውን የሄዱት ብያለሁ ወንድሞቼ። በልጅነትም ስለወጡ በጣም ፍቅር አለኝ። በተለይ ከሁለት ወንድሞቼ ጋር በጣም ነው በቃ ያው አብረን እየተጫወትን ስላደግን ሳንጠጋገብ ነው ጥለውኝ የወጡት ማለት ነው። ስለዚህ ያ ፍቅር ስላለ ሁሌም ከእነሱ ጋር እንጠያየቃለን። እንግሊዝ ሀገር አንዳንዴ ልንጠይቃቸው እንሄዳለን። እህቴም ትዳር እዛ መስርታ ስለነበረ ታላቅ እህታችን እንመላለሳለን። እና ጥሩ ነው፣ ጥሩ ጊዜ ነበረ የነበረን ማለት ትዳር ከመመስረት ይበል። ኦኬ። ከመሰረትሽ በኋላስ ምን ተፈጠረ? ከመሰረትኩም በኋላ ያው እዚሁ ልጆችን እያሳደግኩኝ፣ ትልቁ ልጄ ያው ሜዲሲን ነው ስራ ይዟል። ሁለተኛው ሃይስኩል ነው። ሶስተኛው ደግሞ 10ኛ ክፍል ነው። ጥሩ። እንግዲህ ዛሬ በተለይ በዋናነት የተገናኘ ነው ከቤተሰቦቼ ጋር ወይም ከወንድሞቼ ጋር ኦር በአጠቃላይ ከቤተሰብ ጋር በቤተሰብ ቤት ምክንያት እንግዲህ የተፈጠረ አለመግባባት አለ። ስለዚህ በዚህ ታሪክ ያው ሰዎች በዋናነት መማር አለባቸውም ነው እንግዲህ ደጋግመሽ ብስትኝ የነበረውና ምንድን ነው የሆነው? ምንድን ነው የተፈጠረው? እንግዲህ የሆነው ያው እንደነገርኩ ሁላችንም በልጅነታችን ወጣን ውጭ። ሁላችንም ሰራተኞች ነን። እኛም እንሰራለን፣ ወንድሞቼም ሰው ይሰራሉ። እናታችን ናት በመሀል ያለችው፣ እሷ ትመላለሳለች። አሁን ታላላቆቼ ናቸው ብያለሁ። ትልቁ ወንድሜ ሁለተኛ ከታናሽ ጋር ከሱ ጋር ከሁለተኛው ወንድሜ ጋር ማለት ነው። ትልቁ ምንም ሰላማዊ ነው። ሁለቱንም በወዳቸው፣ ሁለተኛውን ግን በጣም ነው የምቀርበው። ልጅነትም እያለን በጣም ከሱ ጋር ክሎስ ስለነበር እንቀራረባለን በተገናኘን ሰዓት ማለት ነው። ከዛ በኋላ
ኢትዮጵያ አንዴ ደወልኩ። እንደውም ቀኑን አስታውሰዋለሁ። በ1996 ያው ኢህአዴግ ገብቶ አገሪቷ ልክ በለማችበት ሰዓት ማለት ነው። እናቴ ጋር ስደውዬ እንዴት ነሽ ምናምን ስላት፣ ኧረ ይሄ ትንሹ ሁለተኛ ወንድሜ ማለት ነው፣ ትንሹ ወንድሜ ሁለተኛ ወንድሜ እንደገባ ጠቅልሎ ኤክስካቫተር ይዞ እዛ ለዳያስፖራዎቻው እድል ተሰጥቶ ነበረ፣ ግቡ አገራችሁ እንደዚህ ተብሎ እና ገብቷል እኮ አለች። ውይ በጣም ደስ ይላል ስላት፣ እንደውም ላናግረው አለች። ደስ አለኝ። ጎበዝ እንዴት ነው ስለው፣ በጣም ጥሩ ነው ይሰራል፣ ስራም አለው፣ አገሪቱም ተሻሽለዋል ምናምን ብሎ በቃ ጥሩ ነገሮች ስላወራኝ ጎበዝ ጥሩ አድርገሃል ምናምን አልኩት። ከዛ ያው ስልኩን ተዘጋ። ከዛ በኋላ ግን እናቴ ጋር ስደውል ምናምን አገኘዋለሁ። መሄዱን እሱ አልነገረሽም ነበረ ማለት ወደ ኢትዮጵያ መግባቱን አልነገረሽም? በድንገት ነው ያወቅሽው ማለት ነው? በድንገት ነው። አዎ በድንገት ነው። ያው ይህን ያህል እንደዛ ልገባ ነው ምናምን ብሎ አያማክረንም። ያው እኛም የራሳችን ኑሮ ነው የምንኖረው፣ እሱም የራሱን ኑሮ ስለሚኖር፣ ግን አጋጣሚ ነው። እስከዛ ጥሩ ነው ምናምን አልኩት። ከዛ በኋላ እኛም እዚህ ሀገር አሁን ያው ነግሬሃለሁ፣ በጣም እንሰራለን። ቤት ገዝተን ነበረ ራሳችንን ለማሳደግ ለማሻሻል ከእህቴ ጋር ለምን ሌላ ደግሞ ያው ሪል ስቴት ቢዝነስ ውስጥ ምናምን አንገባም? ያው እያከራየን ጥቅሙን ስላየ ነው። ይሄን ቤት ለምን አንሸጠውም? ማለት ልክ ደግሞ ባሰብንበት ሰዓት ቤት ዋጋ እየጨመረ ነበር። አሜሪካ በገዛንበት ሰዓት ርካሽ ነው። አሁን ለምን አንሸጠውም ብለን ቤቱን እንደውም ለእናታችን ስናማክራት በስልክ አንዳንድ ስንደውል አትሽጡ፣ ቤት ከፈለጋችሁ ለሌላ እንትን በሉ ትለናለች። ያው ትልቅ ሰውን አንዳንድ ያለመስማትም መጥፎ ነው። ግን ኤኒዌይስ ሸጥ ነው። ሸጠን ግን አትርፈንበታል $100,000 በላይ ማለት ነው። ቤቱን ሽጠን በአጋጣሚ ደግሞ ያሸጠልን አበሻ ሪል ስቴት አበሻ ሰው ነው፣ ሪል ስቴት ውስጥ የሚሰራ መከረን። ያው ትልቅ ሰውም ስለሆነ ባካችሁ አሁን ብሩን ሳታጠፉት ግዙ ሌላ ቤት ሲለን፣ አሁን እኛም አላማችን እንደሱ ነው ብለን ወሰደን። እዚህ ሲያትል በጣም ወደ ኖርዝ አካባቢ ቤት ውድ ነው፣ ኖርዝ የሚባል ቦታ እና እንደውም ስሙ መከልቴው የሚባል ቦታ ትልቅ ቤት አሳየን። 2 ዱፕሌክስ ይባላል። ሁለት ገራጅ ያለው ትልልቅ ነው። አንዱ እንደውም ሰው አለበት ተከራይ። ይህንን ግዙ፣ አቅምም አላችሁ፣ አንደኛውን ትኖሩበታላችሁ፣ አንደኛውን ታከራያላችሁ ብሎ አሳየን። እሺ ብለን ውል ምናምን ያው ፕሮሰሱ ትንሽ እንትን ይላል። እያልን በመሀል ውል ለእናታችን ሳንነግራት እንድትመርቀን ምናምን ብለን እንደውላለን። እኔና እህቴ ኢትዮጵያ ማለት ነው። ስንደውል በአጋጣሚ ወንድማችን ትንሿ አለ እዛ። ለእናታችን ቤቱንም ሸጠን እንደዚህ ልንል ነው። ሰው ሸጣችሁት እንዴ? አይ ጥሩ ነው እንግዲህ እናንተ ካላችሁ ብላ እያለች እሱም ላናግራቸው እስቲ ያለ። አሁን እንግዲህ ታሪኩ የሚጀምረው እዚህ ላይ ነው። አሁን እሱ አናገረን። እንዴ ሸጣችሁት ቤቱን አለ። አዎ ሸጥ ነው በቃ አሁን እንደዚህ ስንለው፣ አይ ውጭ ሀገር እንደኔ ኖረ የለም፣ በልጅነቴ እኔ ሄጃቸዋለሁ እና ውጭ ሀገር መቼም አያልፍላችሁ፣ ምንም ብትሉ የሰው ሀገር የሰው ነው። እኔ ጥዬ የመጣሁት እዚህ አሁን በጣም ጥሩ ነው፣ ሀገሪቷ ተሻሽሏልና ለምን ከኔ ጋር እንግዲህ ዛኔ የገባው በ1996 ነው ብያለሁ። 97 አለፈ። ያው 98 አካባቢ ቀኑን ኤግዛክትሊ ባላስታውሰውም ዩሮ ግን እንደዛ ነው። 19 በኢትዮጵያ አቆጣጠር ነው። ለምን ብዙ ክስ ምናምን ስላለ ቀኑን በኢትዮጵያ አድርጌ ነው አሁን የምነግርህ። ከዛ በኋላ እንደዛ አካባቢ ነው። እውነትህን ነው አልኩት። አዎ ምንም ቤት ብትሰሩ ውጭ ሀገር ምንም በአንድ ስትሉ በአንድ ወጪውን ታደርጋላችሁ እንደዚህ። ስለዚህ ያተረፍኩት የምትይውን ገንዘብ ቤት አትግዙበት እዛ፣ ለምን እዚህ ሀገር ሻታለ የሚባል ጥሩ ሀሳብ ነው። አንተም ስላለህ እንጂ እንኳን ሀገር ከወጣን ቆየን፣ ወደ 10 ዓመት ምናምን ሆኖናል። በዛን ሰዓት ራሱ 8 ወይ 9 ብቻ ይሆናል። ከዛ አዎ ግድ የለሽም፣ እንደውም እኔ ዳያስፖራ አሁን እድል እየተሰጠው ስለሆነ መሬት ሁሉ ቡራዩ አሸዋ ሜዳ ይባላል፣ እኔ አላውቀውም ስሙንም። አሸዋ ሜዳ 400 ካሬ ሰጥተውኛል። እንደውም አሁን ባዶ ነው፣ ገና በሊዝ ነው ያስኩት። እሱን ለምን ከኔ ጋር አብረን እኔ በመሬት አንቺ በገንዘብ አብረን ትልቅ ፎቅ ሰርተን ከኔ ጋር በቃ የቢዝነስ ፓርትነርሽፕ ትሆኛለሽ፣ አገርሽ ነው ከዚህ በኋላ እዛ አይተሸዋል ለፍተሻል ሲለኝ በቃ ልቤን ከፈለው ማለት ነው።
እንግዲህ እውነትህን ነው፣ ጥሩ ነው፣ አንተም ስላለ እናታችንም አለች፣ ስለዚህ ጥሩ ነው አልኩት። በቃ በጣም በጣም ይናገራል ወንድሜ፣ በጣም ተጫዋች ነው፣ ከሰው ተግባቢ ነው እና ምላስም አለው የማሳመን ችሎታም አለው። በአንዴ በቃ በዛች ሰከንድ ውስጥ ሀሳቡ ተቀየረ። እስቲ ለማንኛውም እህቴን ላማክራት ምንታቴን አልኩኝ። እሷን ሳማክራት ቅር አላት፣ ግን እስቲ ይሁና አለች እንጂ የሁለታችንም የጋራ ገንዘብ ነው። ከዛ እሺ በቃ አልኩና ደወልኩለት። እሺ ጥሩ በቃ ቶሎ እንድትመጪ፣ ግን አሁን ያ መሬት ስላለ ማሳጠር አለብኝ፣ መሰረት ማሰራት አለብኝ፣ አለበለዛ 5 ዓመት ካለፈው መሰረት ካልሰራው ካርታም አይሰጡኝም ይነጥቁኛል አለኝ። ኧረ እባክህ አልኩት። በቃ አሁኑኑ $20,000 ላኪ አለኝ። ያው ብር አለኝ ብዬዋለሁ ስለው እሺ አልኩኝና ባንክ ሄድኩኝ። ያው የራሴ ገንዘብ ነው። ከባንክ $20,000 አወጣሁኝና በዛን ጊዜ ዌስተርን ዩኒየን የለም እንኳን፣ ሪሲቱም አለኝ እልክልሃለሁ። ዋሽንግተን ሚቹዋል የሚባል ባንክ ነበር እዚህ ሲያትል ውስጥ። አሁን እንደውም የለም ተዘግቷል እሱ ባንክ። አላቀው የት እንዳለ አላቅም። ሄድኩኝ $20,000 አውጥቼ ማለት ነው ከባንክ ኦፍ አሜሪካ በፍራንኬን አውጥቼ ወደ ሚቹዋል ዋሽንግተን ሚቹዋል የሚባል ሄጄ 20,000 ብር አፍሪካ ልልክ ነው ለወንድሜ ኢትዮጵያ ስል ልክ እንደ ሌባ ነው ያዩኝ። አስታውሰዋለሁ ሞመንቱን። ከየት ነው ያመጣሽው ይናሉ። እንዴ ይሄማ የራሴ ገንዘብ ነው፣ ቤት ሸጬ፣ ያው ጥቁርም ነኝ አያምኑ። ሪሲቱ አለሽ ያወጣሽበት አሉኝ። አዎ አለኝ አልኩኝና አጋጣሚ እጄ ላይ ያለ ሪሲቱን ሳሳያቸው እሺ ብለው ለማን ነው አሉ። ለወንድሜ እሱ ስም ተጻፈ። ሰጠኋቸው 20,000ውን። በቃ ላኩለት ማለት ነው። ወዲያው ደረሰው። ያው ደረሰኛለኝ፣ ቁጥር ሰጥቶኝ ነበረ። ደረሰኛለ የኢትዮጵያ ንግድ ባንክ ውስጥ ነው ያስገባሁለት። ከዛ በቃ በአስቸኳይ ቶሎ ነኝ፣ ከዚህ በኋላ አንቺ ኢትዮጵያ ነው የምትኖሪው አለኝ። እሺ አልኩ። በቃ የአሜሪካ ነገር አለቀ በአይምሮዬ ማለት ነው። ስራ ገባው። ፍቃድ የ1 ወር ወሰድኩኝ። ወዲያው ነው በሳምንት ምናምን ያው ትኬት ገዛዛው ሄድኩኝ። ስሄድ እውነትም በቃ ሀገሪቷ ተቀይራለች። እንቅስቃሴ በጣም ነበረ አስታውሳለሁ። ንግድ ተጀምሮ ፎቅ በፎቅ እየተሰራ ነው። እኔ ኦሎምፒያ ራሱ ከኤርፖርት ሲወስድ ራሱ ጠፋኝ መግቢያው ምናምን። እኛ ግን ኦሎምፒያ ፊት ለፊት ነው ቤታችን። በቃ ብቻ ጥሩ ነው፣ ልክ ነው፣ ጥሩ ውሳኔ ነው አልኩኝ። አሁን ግን እሱ ከእናታችን ቤት ወጥቶ ሚስት ጓደኛ ይዞ ለብቻው እንደሚኖር ነገረኝ። በዛ ሰዓት እሺ አልኩኝ፣ ምንም አላልኩም። እኔ ግን እናቴ ቤት አረፍኩ። ግን ጧት እየመጣ ይወስደኛል፣ አገሪቷን አሳየኝ። ወዲያው ግን ምን ማስረጃ እኔ አሁን አንተ በመሬት እኔ በገንዘብ እዚህ ስለው እንዴ ሙሉ ውክልና እሰጥሻለሁ አለ። ውልና ማስረጃ ወሰደኝ። በዛን ጊዜ 1998 ሙሉ ውክልና ንብረቱ ሀብቱ ለኔ የሙሉ ውክልና አለ አይደለ፣ በውልና ማስረጃ ሰጠኝ። እኔም ሰጠሁት። የሆነ የኮንስትራክሽን ባንክ ነበረ ቢዝነስ ስከፍት አብሬው እዛ ሄድን። ጆይንት አካውንት ከፈትን። የኢትዮጵያ ንግድ ባንክ አካውንት ፒክቸር የሁለታችንም ተለጥፎ ማለት ነው። 2 የተለያየ አካውንት፣ አንዱን ማስታወሰው የኮንስትራክሽን አለኝ ቡኩ ተደረገ። ዶላሮች ይዤ ነበር እየመነዘርኩ ገንዘብ እያስገባው ተከፈተ ባንኩ። አሁን በቃ አመንኩት ሙሉ በሙሉ የሚያደርገው ሁሉ። ከዛ ጓደኞቹ ከኢሮፕ ብዙ የመጡ ነበሩ፣ እንደዚሁ ኤክስካቫተር ገልባጭ ምናምን ይዘው፣ በብዛት ደግሞ ከኢሮፕ ነው የገቡት አስታውሳለሁ የዛን ጊዜ። ከዛ ጓደኞቹ ጋር ይዞኝ ሄደ። መወዳት እህቴ ከአሜሪካ መጣች፣ አብረን የቡራዩን ልናለማ ምናምን አለ። ጓደኞቹ አሁን ይህን ሚዲያ የሚያዩ ያውቁኛል፣ ኢሮፕ የሚኖሩ ማለት ነው ተባለ። ሻልኩ 1 ወር ያው ጨርሼ ወደ አሜሪካ ተመለስኩ። አስተካክለሽ ተመለሽ እና በቃ ጠቅልለሽ ግቢ አለኝ። እሺ አልኩ። ወደ አሜሪካ የተመለስኩ ማለት ነው። ጥሩ ጊዜ ነበር ያሳለፍኩት ከወንድሜ ጋር፣ ያው የድሮ ፍቅራችን እግዚአብሔር አገናኘን ብዬ። ከዛ በኋላ አስተካክዬ አንዳንድ ነገሮች አሁን እኔ አብረን ለመስራት ገና እግሬ እንደረገጠ አሜሪካ 5 ቀንም 3 ቀን አልሆነውም ደወለልኝና በይ አሁን ቶሎ ባስቸኳይ $5,000 ደግሞ ቸግሮኛል አለ። እሺ አልኩኝና $5,000 ደግሞ ላኩለት ማለት። የዛኔ ደግሞ በባንክ ትንሽ ስለሆነ ዓለም ትራቭል የሚባል ነበረ ሲያትል። በዓለም ትራቭል ደግሞ 5,000 ላኩለት። እሱ ገና በገባ 3 ቀኔ። ከዛ በኋላ
ስራ የጀመርኩኝ ማለት ነው። ሲጠራኝ አመቻችፍ ሪዛይን አድርጌ ለመመለስ ነው ወደ ኢትዮጵያ። በኋላ ጠፋብኝ። ከዛ እኔም ብዙ እንትን አላልኩም። አንዳንዴ እናቴ ጋር ስደውል ቤት የለም ሊጠይቃትን ቢመጣ ባገኘው ብዬ ኧረ እፈልገዋለሁ እስቲ ወንድሜን ለምንድን ነው ስላይ ትንሽ አንዳንድ ነገሮች አልተሳኩለትም እያለችኝ ምን ነው ስላት አዎ ይደውልልሻል ነግረዋለሁ ምናምን እያለች አመት እንደዚህ አለፈ። በኋላ 2000 ላይ አስታውሳለሁ ለእናቴ በቃ ያ የቡራዩ ያሸዋ ሜዳው ካርታ ሰጡኝ። ያው መሰረት በእኔ ብር አጥር ታጥሯል፣ መሰረት ወጥቶለታል፣ ካርታ ያስኩ በያት እና ካርታውንም ሰጥሻለሁ ብሎሻል ብላ እናቴ ነገረችኝ። ደስ አለኝ። አሁን እየተሰማኝ መጣ። አብረን የራስ አትሊስት መሬት አለኝ ብዬ ወደ አሜሪካ። ግን የአሜሪካው ነገር የምናደደው እስካሁን ቤት አልተገዛም ቀረ። ቤት የነበረን ሰዎች ወደ አፓርትመንት ገባን ማለት ነው፣ እኔም እህቴም። በኋላ እህቴ በጣም ተናደደች። ይኸውልሽ ከቤት ወጥተን አፓርትመንት ገባን እና ፍራንኩም እያለቀ 25,000 ለሱ ተላከ። ወደ $10,000 ይዤ ሄጄ እዛ አለቀ። የተረፈኝን እጄ ላይ ያለውን እንዳለ ለሱ ሰጠችው ለወንድሜ። ብሩ እያለቀ መጣ። ቤትም ተወደደ ደግሞ ልክ በዛን ሰዓት እኛ በሸጥንበት ሰዓት ራሱ እየተወደደ አትርፈንበታል። በምን አቅም ይገዛ ያ ቤት? ወይ ኢትዮጵያ ገብቼ ቢዝነስ አልጀመርኩ ወንድሜ ጋር። እህቴም በቃ እንዳበሳጨኋት እህቴን ብዙም አትናገረኝም። ትዳር ይዛ ወደ ሉዚያና የሚባል ሀገር ሄደች። መንታ እህቴ ማለት ነው። እዛው እሷም ወለደች። እኔ ግን ትንሽ እጄ ላይ የተረፈች ሳንቲም ነበረች። አይ በቃ እዚህ ኖርዝ አካባቢ ነበር የምንኖረው፣ አቅም አይፈቅድም። ሳውዝ ግን ትንሽ ይረክሳል። ታውን ሃውስ አትሊስት ገዛሁኝ። እዛ በቃ ለመኖር ማከራየት አልችልም፣ የተወሰነ ክፍል አለው። አትሊስት ለራሴ ብዬ አልኩ። ልጆችም በኋላ ግን ወለድኩኝ። ትልቅ ልጅ ያልኩ አሁን ሜዲሲን ዶክተር ነው ያልኩ እሱን አዳፕት አድርጌው ነው እንጂ የራሴ ልጆች 2 ናቸው። አሁን ሃይ ስኩል ያለውና 10ኛ ክፍል ያለው ያልኩ እነሱን እዛ ወለድኳቸው። ቤቴ በቃ ተቀመጥኩኝ። ስራዬን ነው የምሰራው። በቃ ይሄ ሪል ስቴቱ ፕላን ቀረ። አንዳንዴ የምታስበው ለሰው ላለመናገር የሚባል ነገር አለ። አትናገሩ፣ በቃ ማድረግ ያለባችሁን አድርጉ። ግን እድገታችን ነው ይህንን ያመጣው። ችግር የለውም፣ እንሰራለን፣ እንኖራለን፣ እግዚአብሔር ይመስገን። በኋላ ግን እህቴም ከሉዚያና ልጆቿን ይዛ መጣች። እኔ ጋ ተቀመጠች ማለት ነው። አትሊስት ከመንታቴ ጋር አሁን 2 ልጆች ሴትና ወንድ ወልዳለች። ከኔ ትንሽ ቀድማለች። የኔ 2 ልጆች አሉ። ትልቁ ትልቅ ነው። 5 ልጆች ቤት ውስጥ እኔና እህቴ እናሳድጋለን። አሁን አንድ ላይ ነው የምትኖሩት? አዎ በቃ ከዛ በኋላ ተለያይተናል። አቅም እኔና መንታቴ። እሺ ወደዚህ እንመለስ። እንግዲህ ገንዘብ ላክሽ፣ ያው አገር ላይ ኢንቨስት ማድረግ ጥሩ ነው፣ የሚበረታታ ነው። ከዛ በኋላ እንግዲህ ጠፋብኝ ወንድሜ አመት ከምናምን እንደዛ አካባቢ እንግዲህ አልተገናኘን ማለት። ከዛ በኋላ በምን አጋጣሚ ተገናኛችሁ? ያው እንዳልኩ 2000 አካባቢ ስልክ ለእናቴ ስደውል ነገረችኝ። ካርታ አለው ይዟል ብላ በቃ ጎሽ ምናምን አልኳት። በኋላ ግን ከ1 ዓመት በኋላ አጋጣሚ መሰለኝ እናቴ ቤት ስደውል ነው መሰለኝ አገኘሁትና ትዳር ይዞ ነበር አላልኩም። አውቃታለሁ ልጅቷን ማስተዋወቆኝ ነበር። ውይ ከእሷም ጋር እኮ ተፋታሁ አለኝ። በቃ ተፋትቼ ለብቻ እየኖርኩ ነው አለኝ። ምን ነው ስለው በቃ ስራም ቀዘቀዘ፣ ኮምፒቲሽኑ በጣም እንትን አላለኝ። ኮምፒቲሽኑ በጣም ብዙ ሰው እያስገባ ስለሆነ ስራም እንደ ልብ ስለሌለ በቃ ለዛ ብዬ ነው ሲል እኔም የራሴን ኑሮ መስርቼ የለ ያው የመጀመሪያ ያሰብከው ጊዜውም ሮጠ ሄደ። እንደ መጀመሪያው ወጣት ሆኜ ትዳር ልጆች ሳይኖሩ እንዳለው እኔም ፍላጎት እሱም ምንም የለውም፣ ምንም የለኝም አለ። በቃ ስራም የለም፣ መኪና ይበላሻል አለ። ኤክስካቫተሩ ለማሰራት ወጪ አለው። ደግሞ አዳዲስ አይደለም ይዤ የገባሁት አለ። ወጪው ራሱ አልቻልኩት። በቃ ኑሮ ከበደኝ አለ። አሁን ዋናው ምንድን ነው? እኔ $25,000 ሉዝ አድርጌያለሁ። ያው አትሊስት መሬት አለኝ ግን ብዬ በኮንፊደንስ አንድ ቀን እንሰራዋለን፣ በቃ ይዞ አንተ በርታ። እንደውም እሱ ማበረታታት ጀመርኩኝ። አንተ በርታ ምናምን አልኩት። እሺ አለ። በኋላ እናቴ የኦሎምፒያ ያለው ቤት ትልቅ ነው።
ብቻዋን ስለሆነች ታከራይ ነበረ። በቃ ልሽጥና አነስ ያለ የዛኔ ሽያጭም አለ። ቤት ደግሞ ፎቆች ምኖች እየተሰሩ ነው። ከመሀልም ከተማ አልፈለገችም እዛ መሆንም። ልሸጠው ነው ውክልና ምናምን ላኳለች። እሺ አንቺ እንዳልሽ ቤትሽ ነው ያልን ውክልና ላክንላት። ሸጠችው ማለት ነው። የኦሎምፒያውን ሸጣ ግን ብሩን አላጠፋችው። ፍየል ቤት አካባቢ ጂፕላስቱ ይሄ 94 ካሬ ይሰራል። ይሄ በማህበር የሚሰሩት ቤቶች ከሰሩት ላይ ገዛች። ብሩን አላጠፋውም፣ ብር ይጠፋል ማረፊያ እናንተም ስትመጡ ብላ ያንን ገዛች። አጋጣሚ ደግሞ ያልነገርኩት ይሄ ሁለተኛ ወንድሜ ነው ከኔ ጋር ቢዝነስ ውስጥ ያለበት፣ ያው ገንዘቤን የሚሰደብኝ። ትልቁ ወንድሜ ግን እሱን ተከትሎት ወደ 1999 ላይ ገብቶ ነበረ ኢትዮጵያ። ገብቶ ግን አጋጣሚ የሆነች ሴት ተዋውቆ ማለት ነው። በኋላ ዝም ብለው አብረው በቃ ይኖሩ ነበረ። እሱ አለ። አሁን 2003 አካባቢ ኮንዶሚኒየም ኢትዮጵያ ውስጥ ምዝገባ ነበረ ይሄ የሚደርሰው። እሱ ደረሰኝ ብሎ ይላታል። ደርሶሃል ሲባል የሚከፈላል። የዛኔ ቁጠባ የለም። ዝም ብሎ በቃ ስም ሲወጣ ገንዘብ ነው የሚከፈለው። ወደ 300,000 259 ምናምን ክፈል ተባለ ለዛ ለኮንዶሚኒየም። እናታችን ጋር ሄደና በቃ ክፈይልኝ ሲላት፣ እንግዲያውሳ ድርሻህን ቤት ሽጣለች እናቴ። አጋጣሚ ቤት ሽጣ የፍየል ቤት እዛ ጂፕላስቱ ገዝታለች። ለሱ ወደ 300,000 ሰጠችው። ይሄ ድርሻ ነው በቃ አለችው። ለሌሎቹ ደግሞ ይደርሳቸዋል አለችው። እሺ አለ። ያን ኮንዶሚኒየም ከፍሎ እሱ እዛ አሳድሶ ገባበት ማለት ትልቁ ወንድሜ። ይሄ ግን ትንሹ ያው በኪራይ ነው። ከዛ ግን የገዛቸው የጂፕላስቱ እናቴ እዛ ፍየል ቤት አካባቢ ሰፈሩ ጥሩ ነው፣ ቦታው ጥሩ ነው፣ ግን ደረጃ አለ ፎቅ። እናቴ ደግሞ ወገቧን እግሯን ስለሚያማት አይ ባካችሁ ትንሽ እጇ ላይ ፍራንክ ስለተረፈ ቪላ ቤት ይሄ ራምብለር ይሄ ምድር ቤት የለም ምንድነው የሚባለው ምድር ቤት የሆነ ብገዛ እንዳነስ ያለ ስትል፣ አጋጣሚ ደግሞ አክሰስ ሪል ስቴት ገብቶ ነበር በዛን ጊዜ 2003 አካባቢ። አክሰስ ሪል ስቴት ኤርሚያስ አመልጋ የሚባል የመሰረተው አለ። ሰው ይነግራታል። እንዴ እነሱ ናቸው ቪላ ቤት ምድር ቤት የሚሸጡት ሲባል ትሄዳለች። ስትሄድ ኦፊስ አላቸው። እውነትም ዋጋው አለ፣ ሊስቱም አለ። በ945,000 1 ሚሊዮን የማይሞላ 945,000 3 ክፍል 2 ሽንት ቤት ያለው ኪችን እና እንደውም ስቶሬጅ ያለው አለ። እንደውም አሁን ለቡ የሚባል ሳይት ጀሞ አካባቢ ለቡ የሚባል ሳይት እየሰራን ነው። ሳምፕሉን አስቀምጠናል እዛ ላይ። እኔ ሳምፕሉን ይሏታል። ሄዳየች። ሳምፕሉ ቅርብ ጊዜ ሁሉ ነበረ። በእንጨት ሰርተው በመሰረት ሳምፕሉን አይቶ ሰው ይወደዋል። ያን ሳምፕል ወደደች፣ ውሻለች። በአንዴ ከከፈልሽ 945,000 ነው በቃ የምትከፊው። ሲያልቅ ትገቢበታለች። በአንዴ ደግሞ ትንሽ እጇ ላይ በአንዴ መክፈል አልችልም በአራቴ ልክፈል ስትላቸው፣ እንግዲያውሳ በአራቴ ከከፈልሽ 1,077,000 ነው እንደዚህ ይሏታል። ትንሽ ነው የጨመረባት። ይሁን ትላለች። የመጀመሪያ ክፍያዋን ወደ 300 ምናምን ሺህ ትከፍላለች። ኤግዛክትሊ አለኝ ፕራይሱ የከፈለች ሪሲቱም ስላለኝ ነው ከአክሰስ ጋር። ሁለተኛ ወዲያው በአመት ውስጥ ነው እንድትከፍል ያደረጓት። ሳምፕል ነው የታየው። ቤቱ ግን ገና አልተጀመረም። ቦታው አለ ለቡ ሳይት ላይ ሳምፕሉ አሳይተዋቸዋል። ብዙ ሰው ተመዝግቧል። ለቡ የደረሰዋል፣ መገናኛ ሁሉ ቦታ የደረሳቸዋሉ። ከዛ ሁለተኛም ክፍያ ወዲያው ከፈለች 210,000 ነው ምናምን። ሶስተኛም የተወሰነ ገንዘብ አስገባችና ያው በአራተኛው ገና ሳትከፍል እያለች አክሰስ ለማንም ሳያስረክብ ከሰረ። ከስሮ ይሁን አጭበርብሮ በማይታወቅ ሁኔታ ብቻ ያው ሳታውቀው ቀርታ አይመስለኝም፣ ሳትሰማ ቀረ። አለቀ በቃ። ቤቱንም ሳትረከብ ህዝቡ እንደውም ታሰረ ምናምን ሁሉ ሲባል ነበረ መስራቹ። ከዛ ቀረ። አይ ያለች እንዳዘነች መጨረሻ እንደውም እሷ 377,000 ይቀራታል። አራተኛ ክፍያዋን ከፍላ ለማጠናቀቅ አትሊስት ወደ 700,000 ከፍላለች ሳትጨርስ። አክሰስም ቀረ በቃ። ስለዚህ ያንኑ የፍየል ቤቱ ጋር ያለውን እዛ እንደምንም እያለች
አሁን ወንድሜ ያው አንዳንዴ እኔም እደውልለታለሁ፣ እሱም ብዙ አንገናኝም። በኋላ ወደ 2005 ላይ አገኘሁት። ሳገኘው ውይ ኤልሳ ሌላ ሚስት እኮ አገባሁ አለኝ። ኧረ እባክህ አልኩት። አዎ ሚስት አግብቻለሁ። አሁን ይሄ ጎተራ ኮንዶሚኒየም የሚባል ከሚስቴ ጋር እየኖርኩ ነው አለ። አይ ጥሩ፣ እኔም ኢትዮጵያ ልጆቼን የኔን ሁለቱን የእህቴን ደግሞ ልጆች ሁለቱን ይዤ ቋንቋም ሀገራቸውንም እንዲያውቁ መጥቻ ፕላን ነበረን አሁን እዛ ወስደን ለማስተማር ስለው በቃ እኔ ችግር የለውም አለኝ። እሺ ብዬ እኛ ገና እዚህ ለማስተካከል ለልጆቹም የትምህርት ቤት ምናምን ያለን አመት አለፈ። በኋላ በሆነ አጋጣሚ ሳገኘው ውይ ከሚስቴም እኮ ትታኝ ሄደች፣ በቃ ፈታኋት አለኝ። ምን ነው ለምን ስለው አይ በቃ ሌላ ሰው አሜሪካ የሚወስዳት ሰው አግኝታ ራሷ ናት የፍቺ ወረቀት። እንደውም እኔ እዚህ ስራ ስለሌለ አፋር መኪናዎችን የኤክስካቫተሩ ሁለቱን ማስጭኜ አፋር ልኪያቸው ጨው ይቆፍራል አለኝ። አሁን ጨው ቁፈራ ነው የሚያዋጣው። በመሬት በቆፈር ነው ልክ ጨው ሲወጣ ውሃ ይሞላዋል አለ። ጨው ሲሆን ያ ጨው የተሸጠ በጣም ብዙ ገንዘብ አለው ሲባል አፋር አስጭኘዋለሁ። አፋር ድረስ ነው አስልካብኝ ፍተኛለችን። ከራሷ ጥያቄ ስለመጣ ፍርድ ቤቱም ቶሎ አፋታን፣ ንብረትም ልጅም ስለሌለን ተፋተናል። ብቻ ይነኛል። አይዞ በቃ እኔም አሁን እንደዚህ ፕላን አለኝ ልጆቼን ይዤ ለመምጣት አልኩት። እሺ አለ። ወደ አይዞ በርታን አበረታታሁት። 2007 ላይ እሱም አፋር ነበረ ስገባ ማለት ነው። የኔን ሁለት ወንዶች የእህቴን ሴትና ወንድ 4 ልጆች ይዤ ፍየል ቤት ያው የእናቴ ቤት አለ እዛ ገባን ማለት ነው። ገባው ትምህርት ቤት እዛው ያንግሩት የሚባል አለ ከፍየል ቤት ቅርብ ነው። እንደውም በእግራችን ነው የምንሄደው። ልጆቹን 4ቱንም እዛ አስገባቸው። ትንሾች ስለነበሩ ቶሎ ቋንቋውንም ለመዱት። በቃ እያመላለስኳቸው ቤት ሰራተኛ ቀጠርኩ። በኋላ መጣ ካፋ ክረምት ነበር፣ ሰኔ አካባቢ ነበር የመጣሁት። ከዛ ጠቅልለሽ ነው የመጣሽው ወይስ ለእረፍት ነው? ጠቅልዬ 4ቱንም ልጆች ይዤ ገባሁኝ። ጠቅልዬ ለማስተማር እንደውም ከወደዱት ልጆቹ ሃይ ስኩል እስከሚጨርሱ ድረስ፣ ካልሆነ ግን ትንሽ ሲያውቁ በቃ ስራዬን ሪዛይን አድርጌ ነው ልጆቹን ይዤ የገባሁት። እህቴም ፈቃደኛ ናት። ሁሉን ነገር ውክልና ሰታኝ ለልጆቹ ማስተካክለን ገባው። በኋላ መጣ። ሲመጣ ዝናብ ስለሆነ አፋር አለኝ። እኔ አላቅም ስለ አፋር፣ ግን ውሃ ስለሚሞላው ጨውም አይመጣም መቆፈር አንችልም ሲል በልና ሚስትም ስለሌለው የእናታችን ቤት ነው ናግባ አልኩት። እዛው ገባ። አጎታቸው ነው። በጣም ረዳኝ ለኔ። ልጆቹን ያመላልስልኛል፣ አብረን እናሳልፋለን። እንግዲህ ወደ 2008 ነው። ከዛ 2009 አብረን በቃ 1 ዓመት በላይ እዛው ተቀመጥን። ቀረ በቃ አፋር መኪናዎች ተበላሸ ይሉታል። ገንዘብ የለውም ምንም ነገር። በቃ ወንድም የራሱ የሚጥር ልጅ ነበረ። ኑሮ አልሆነለትም። ማን ነው የሚያስተዳድረው አሁን? እኔ። ምክንያቱም ሁለቱም ኤክስካቫተሮቹ አፋር ናቸው። እኔ ጋና ያለው እኔም ተረድቼ ነው። የልጆች አባት ነው ገንዘብ የሚልክልኝ፣ እህቴ ናት የምትልከው። ስራ እዛ ምንም ነገር የምሰራው የለም። የሆነ ቢዝነስ ትንሽ ከፍቼ ነበር፣ አልሆነም እሱም። ከዛ በኋላ 2009 ጥቅምት ላይ እናታችን አሜሪካ ትታመማለች ድንገት። እህቴ ጋ ነው የምትኖረው አሁን። በቃ እህቴ ጋ ያው ፋይል አድርገንላት ግሪን ካርድም አላት መኖር ትችላለች። ከዛ ታመመች ድንገት። ከዛ ሰርጀሪ ምናምን አደረገች። በጣም ከባድ በሽታ ያው እንትን አላት። በኋላ በቃ ሀገሬ ውሰጂኝ አለች። ጸበል ለመጠመቅ ሕክምና ጀምራለች አሜሪካ ሀገር። ግን ጸበል ልሞክር፣ በጣም ሃይማኖተኛ ናት። ይዛት መጣች እህቴ ማለት ነው። እህቴ አመጣቻ። በጣም አዘን። ትልቅ በቃ ዱብዳ ነው ለኛ የሆነብን። ከዛ መጣች። 20 ቀን ተጠመቀች። መመለስ አለባት ሕክምና ስለጀመረች ቶሎ። እንደውም እምቢ ብለዋት ነበር፣ አትሄጂም ሕክምናሽን ጨርሽ ብለዋት። አይ ጸበል ለ20 ቀን ፈቅደውላት ነው። መድኃኒት አቋርጣ ነው እንደውም የመጣችው አለ። ደስ አላት። እኛ መሰባሰባችንም እዛ፣ እኛ ግን አዘንን። ከዛ ልጆቹ 4ቱም ታማ ጥላን አትሄድም በጭራሽ። ብዙም ልጆቹ ደስተኞች፣ ከአሜሪካ የመጡ ልጆች ኢንተርኔቱን ብዙ አይደሰቱበትም። ጌም እንደ ልብ የለም። ያው አልደላቸውም፣ ብዙ አልወደዱትም። እና ምክንያቱም ማገኙ ደግሞ አያታቸውን በጣም ይወዱ ስለነበር ከእሷ ጋር ካልተመለስን ወደ አሜሪካ አሉ 4ቱ። እኔ እኮ እዚህ ገና የምናስተካክለው ምናምን አለ ስን እናቴ እንደውም ልብሶችን በሙሉ አውጧለች ከቁም ሳጥን
አስወጣች። ያላትን ንብረት ሁሉ ከዚህ በኋላ ያው እግዚአብሔር ነው የጤንነቴን የሚያውቀው፣ ለመቄዶንያስ ስጡልኝ አለች። በማዳበሪያ ገዝተን እቃዎቿ፣ ቦርሳዎቿ፣ ጫማዎቿ ሁሉ ተሞሉ። ስጡልኝ አለች። ወስደን እኔና ወንድሜ በስሟ ለመቄዶንያስ እቃዎቿን ሁሉ ሰጠን። ልጆቹን ይዛ 20 ቀን ተጠምቃ ጸበሏን ሁሉን ነገር ጨራርሳ ከእህቴ ጋር ልጆቹን ይዛ 4ቱም ስትመለስ ቤት ውስጥ እዛ ፍየል ቤት እኔ ወንድሜና ሰራተኛ ብቻ ቀረን ማለት ነው። ከዛ ያው በቃ እንዴት ነው ግን አንዳንዴ ለወንድሜ ሳወራው እነሱ ሄዱ እንደው የዛ የቡራዩ ቦታ ታጥሮ መሰረታ ሄጄ አላቅም። የሚገርም የእውነት ነው የምነግር እምነቱም አምኜው በጣም ማለት ነው አለ ለመሆኑ ያ ቦታ ስለው እንዴ አዎ ብሎ እንደውም ካርታውን ሁሉ ሰጠኝ። ፕላን ያሰራውን ፎቅ ይሄ ሳኒቴሽን ምናምን ያስገመተበትን ሁሉ እንዳል ብሉ ፕሪንት ነበር ይዛን የሚባለው ካርታ ብሉ ካርታዎች ትልቅ ነው የተጣጠፈ ነገር ሰጠኝ። አሁን ይሄ 100,000 ብር ከፍዬ ነው ያሰራሁትን ካርታ ፎቁ ማለት ነው። አሁን የብር ጉዳይ ነው። አንቺም እዚህ ነሽ፣ እኔ ምንም የለኝም፣ ካርታ ስላለው ማንም አይነካን ብንም አለኝ። ጥሩ እሺ አልኩት። ከዛ በኋላ 2 ወር 3 ወር ቆይታ እህቴ ኤልሳ ከበደኝ ኑሮ ልጆች አሉ፣ እናቴን ሐኪም ቤት መውሰድ አለ፣ ስራ አለ፣ መተሽ ካረዳሽ እዛ ምንድን ነው የምትሰሪው አለችኝ። አይ እንደው ላስተካክል ብዬ ምናምን ስላት አይ ነይ ባስቸኳይ አለች። እሺ ብዬ ወንድሜን ማስተዳድረው እኔ ነኝ። ባንክ የተወሰነ ብር አለችኝ በውክልና አውጣ ሲቸግር ሰራተኛም አለች፣ ደሞዝም ልካለሁ። ከዛ ሲሄድ ግን እስከዛ በልቤቱን አደራ ብዬ ያንን የፍየል ቤቱን ሰጥቼ አስረክቤ ያው ወጣሁ። ሄድኩኝ ወደ አሜሪካ። ሄጄ ወደ 4 ወር ነው ስራም አልሰራሁም። እውነትም በቀን በቀን ነው ሐኪም ቤት መመላለስ ያለባት እናት። የማይቋረጥ መድኃኒቶች ትወስዳለች። ግን ምንም መድኃኒቱም አልሰራም። የደከመች መጣች ማለት ነው። 3 ወር 4 ወር አስታመምኳት። ከዛ በኋላ እየደከመች ስትመጣ ለወንድሜ ደውዬ ኢትዮጵያ አይ ና አሁንስ እየደከመች ስለሆነ ያው እንግሊዛዊ ነው፣ ፓስፖርት አለው፣ ቪዛ አትጠይቅም፣ ለምን አትመጣም? ምን ታደርጋለህ? እዛና እናትህ ጋር ስራ የለም። ከዛ በፊት እዛ አንድ የረሳሁት ነገር ወንድሜ አሁንም ቢሆን የዋህ ነው፣ በጣም ደግ ነው። ያው ብንጣላም ጥሩ ጎኑንም ማውራት አለብኝ እና እዛ እያለን ማለት ነው ሁሌ ጓደኞቹን ይወዳቸው ነበር። ባይዘዌ ከእንግሊዝ የገቡ ይሄ ከኤሮፕ ምናምን ሁሉም ጥለው እየሄዱ ነው። አንድ እሱ ነበር የቀረው። እንደውም ሁሉም እንዴት እሱ ብቻ ቀረ ምናምን፣ ያ ሁሉም እየከሰረ የተዋጣለት የተወሰነ ሰው ነው እንጂ ብዙዎቹ የእሱ ጓደኞች ምናምን ሄደዋል። እና ያዝናል። አሁን ያው ወንድ ስለሆነ ምንም ነገር አይሰራም። እና ምን አለኝ፣ በጣም የምወደው መካኒክ ስሙ ጠፋኛው ገራጅ ያለው መኪናዬን የሚሰራልኝ በጣም እንደ ወንድሜ የማየው ሰርቶልኝ ብር አልከፈልኩትም እዛ ያለው ማለት ነው ሲያጫውተኝ። እና እንደው ብር ባገኝ ከሱ ጋር መጣላታል ብቸኝነትም ተሰማው። ውይ ስንት ነው ያለብህ ገንዘብ ስለው እኔ 5,000 6,000 አሁን ኤግዛክትሊ አላስታውሰውም። ለእህቴ ጠይቄ እኔ እከፍልልሃለሁ እና ውሰደኝ አልኩት። እህቴ ላከችልኝ። በመኪና ሄድን ገራጁ ጋር። ይሄው አሁን ይህን ሚዲያ ከሰማ ያ ጓደኛው የወንድሜ ያውቀዋል። ወሰድኩኝ። አንኳኳና ና እህቴ ናት የምትፈልግ። እኔ ለማስታረቅ ነው፣ አስታርቄ እንዲስማሙ ወንድሜ ብቻውን እንዳይሆን ማለት ነው። ደነገጠ ሲያየው። ና እኔ አይደለሁም የሚፈልግኩ እህቴ ናት አለው። ገራጅ ገባ ወጣ እና ይኸው እኔ በጣም ነው የሚወደው ወንድሜ። ገንዘብ ስላለበት ብቻ በገንዘብ ምክንያት አንተን ሸሸ፣ እንካ ይኸው ያለብን ስለው በጣም ትልቅ ሰው ለወንድምሽ እንደዚህ። እኔ ታናሹ ነኝ፣ የታናሹ ታናሽ፣ ግን እንድትጣሉ አልፈልግም፣ ተደዋወሉ ብዬ ከእሱ ጋር ሳስታርቅ፣ ኧረ ሌላም ደግሞ ኦፕሬተር የነበረው የማሽኑ የኤክስካቫተር ኦፕሬተር የነበረም ገንዘቡን አልከፈልኩትም እና በሱ ምክንያት ተቀያይም ያለው ሲል ለእሱም ደግሞ ልክፈል አልኩኝ። 3,000 በለኝ። በዛን ሰዓት ያ ብር ብዙ ነው። እሺ ደውል አልኩኝ። ተደወለ። የሆነ ማደያ ቃሊቲ ይሁን ምናምን እሱን ደግሞ ቀጠር ነው። ለእሱም ሰጥቼ አስታርቄ እንደውም እሱ ሌላም አለበት አለኝ። አሁን እጄ ላይ ያለውን ነው የምሰጥህ አልኩትና በቃ አንተ ብቻ እዚህ አትሆን ከጓደኞች ጋር ተጠያየቅ ብዬው ነው ጥዬው የሄድኩት ወንድሜ። በኋላ ግን እናታችን ስትደክም ደግሞ ና አልኩት። እኔ ትራንስፖርትም የለኝም ታውቃላችኋል ሲል እንልክልሃለን ችግር የለው ብላ እህቴ ቆረጠችለት 1,000 ምናምን ደርሶ መልስ። ከዛ በኋላ ግን አይ አፋር ያለውንም መኪናዬን ይሄ ኤክስካቫተሮቼን
ልሸጣቸው ሰው እንደውም አግኝቻለሁ። ከተሸጠ በኋላ እንደውም የወንድማችንን ሚስት ወክላታለሁ። እሷን ሪል ስቴቱ ላይ ብሩን እንድታውለው አደርጋለሁ ምናምን። አሁን ሊሰጡኝ አልቻሉም ብሎ ትኬት ተላከልት መጣ እኛ ጋር ማለት ነው። ለመጀመሪያ ጊዜ ነው አሜሪካ ሲመጣ። እንግሊዝ ኖሯል፣ እኛ ጋር መጣ። የሚገርም ነገር ግን በገባ በአራተኛው ቀን ነው እናታችን ያረፈችው። ተያይተዋል፣ ግን በቃ እሷ በጣም ደክማ ስለነበረ አትሊስት ደረሰባት ሳታልፍ። ከዛ በኋላ በቃ እሷንም እዚሁ ያው ተቀበረች። ከዛ አጋጣሚ ሆኖ እድለኛ ሆኖ መሄድም ብዙ አልፈለገም ነበር፣ መሄድ ነበረበት፣ ግን ሚስት አገባና እዚሁ ቀረ ማለት ነው። እኛው ጋር እዚሁ ሲያትል ወንድሜ። አሁን በቃ ሁላችንም ሰራተኞች ነን። እሱም አግብቷል፣ ይሰራል፣ እኛም እየሰራን። አሁን የኢትዮጵያዊ ፍየል ቤት ያልኩክ ሰራተኛዋ ቤቱ ከላይ ቧንቧ ድሮም ሊክ ያደርግ ነበር። አንዳንድ ቧንቧ ዝም ብለን ቀለም ነበር የምናስቀባው። አሁን ግን ቧንቧ ተሰባብሮ ቤቱ የለም፣ በቃ ፈራርሷል አለች እና ኑ ቤቱን ተረከቡኝ፣ እኔ እዚህ ቤት ውስጥ እንዴት ነው የምቀመጠው አለች። 1 ዓመት ሆነው 2010 አካባቢ ማለት ነው። በመሀል ደግሞ የወንድማችን ሚስት አለች አላልኩም? የታላቃችን ወንድም ትልቅ ስራ የነበራት ናት። እሷ ደግሞ ትደውልና ታስታውሳላችሁ ወይ አክሰስ ሪል ስቴት እናታችን እማማ ነበር የምትላት። እሳቸው እንደውም እኔ እሷን ወክላት እሷ ነበረች የምትሯሯጥላት እዛ አክሰስ ክፍያውም ላይ ምኑም ላይ። አሁን ተደወለልኝ፣ የሆነ ሪል ስቴት ደውሎልኝ እባካችሁ አክሰስ እዛ ለቡ ላይ ያለው ማለት ነው ቦታው ላይ ቦታውን እንስጣችሁ፣ አሁን የቤት እጥረት አለ። አክሰስ አጭበርብሯችሁ ይሁን በልቷችሁ በማይታወቅ ሁኔታ ጥሏችኋል። እኛ ግን ሊስት ስላለን ለሁላችሁ በአመቱ ማለት ነው። እናቴ በሞተች በአመቱ 2010 ላይ እየደወሉልኝ ነውና የእሷ ስምና ስልክ ስላለ ምን ይመስላችኋል? ግን መክፈል አለብን። ያ አክሰስ የበላው እንዳትጠይቁን ብለዋል። ውል በደንብ አዘጋጅተዋል። ውሉን ተዋውላችሁ ለምን ያን 200 ካሬ አትረከቡም አለች። አጋጣሚ ደግሞ ወንድሜም እኛ ጋር ነበር፣ አክስቴም አለች የእናታችን እህት። ተሰብስበን እየሰማን ትቀልጃለሽ እንዲ ያላት ወንድሜ። አክሰስ በልቶን እንደገና አሁን ሌላ ሪል ስቴት እንዴት ነው የሚመልስልን? በቤት አሾፍ ያለሽ ሌላ ደግሞ ሪል ስቴት በዚህ ሀሳቡ ሊበላን ነው። ብልጥ ነው፣ ኢትዮጵያ ኖሯላ። ስለዚህ በይ የማይመስል ነገር አታውሪ ያላት። እኛም አንገባበትም። ስንት ነው ለመሆኑ ክፈሉ የሚሉት? ወደ 500 ምናምን ያለች። አይ እኛ አንከፍልም። ወንድሜም አደራ ነግሬያችኋለሁ፣ እናቴ አክሰስ የበላኝ እያለች ተንገብግባን የሞተችው እንዳትገቡበታለን። ብንሰማው ጥሩ ነበረ የዛን ሰዓት ወንድሜን። እኛ አልሰማ እሺ ብለን ዝም አለን። የወንድማችን ግን ባለቤት የእውነት ነው የምነግርህ አልመሰገን፣ በየቀኑ ነው የምትደውሉ። ስብሰባ ሄጄ እውነት ነው 100 ምናምን ሰው ግን የተስማማው ወደ 57 ሰው ነው። እኛ 58ኛ እንሁንና ከፍለን እንረከብ፣ እውነት ነው አለች። ውሉን ሁሉ ልላክልሽ የጻፉትን ውል ማለት ነው አለችኝና ላከችልኝ ውሉን። ውሉ በጣም ጥሩ ነው። ስም ቀይረዋል፣ እዚህ ላይ አልጠራውም፣ ግን ሪል ስቴት ነው። 200 ካሬ እንደሚሰጡን ግን አክሰስ ከፈለን የምትሉትን ሙሉም ክፈሉ ግማሽም ክፈሉ አይመለከተንም። እኛ የቤት እጥረት ስላለ በዛ ዋጋ 500 ምናምን ጽፈውታል። በዛ ከከፈላችሁ መሰረት ሰርተን እናስረክባችኋለን። አሁን አክሰስ ባዶውን ነው የተወው። እንደውም አክሰስ እናቴ ስትረከብ ሎት 42 የሚል ነበር የተረከበችው። 3 ቤድሩም ነው። አሁን እሺ ከዛ ኋላ በጣም በቃ ስልክ እኔና እህቴን ነው። ወንድሜም እርግጥ ገና ስራ ጀምሯል፣ የአቅም የለውም። እኛ ግን አቅም አለ። እንደውም በአጋጣሚ ሲያቲ ሰንተ ከሆነ የአዳት ፋሚሊ ሆም ቢዝነስ በጣም አለ። እሱን ደግሞ ከእህቴ ጋር ከፍተን ነበረ እኔና እህቴ። የገንዘብ ችግር ያው የለብንም እግዚአብሔር ይመስገን። እሱን እየሰራን ተከራይተንም ቢሆን የሰው ቤት ያው ቤት የለንም ብያለሁ። ያ ታውን ሀውሱ አይሰራበትም። ተከራይተን ግን እየሰራን ጥሩ እየሰራን እያለን እናንተ አቅም አላችሁ። እኔና እህቴን ትንሽ እኮ ነው የምትከፍሉት፣ ሚሊዮን ምናምን ቢሆን ነው። ከዛ እንደው አትርፋችሁ እንኳን ትሸጡታላችሁ። ስትገረመች ምን አይነት ጥሩ ሰው ናት ለእኛ እንደዚህ ብላ ስብሰባ ሁሉ ለቡ ድረስ ትሄዳለች፣ ጀሞ አካባቢ። እንደውም ገንዘቦች $200 እንልክላት ነበር፣ 200 የምትሄድበት ለትራንስፖርት። በቃ ሻልና እኔና እህቴ ወንድሜ እኔ አልገባበትም አለ። እንግሊዝ ሀገር ደግሞ ያለችው እህቴ እኔ አቅም የለኝም
አላመነችበትም። ስለዚህ እኔና ዜብ ቆርጠን እሺ በቃ ብለን ያንን ብር እዛኔ ሐዋላ የሚባል አለ ሪያ ምናምን በሱ ስንት ነው የሚያስፈልገው ስንላት እንደዚህ ስትለን በስሟ ነው የምልከው፣ ወይ እኔ ልካለሁ ወይ እህቴ ትልክላታለች። ያንን ብር የእውነትም የሚገርም ነገር በሚደንቅ ሁኔታ እውነት ነው። ሌላ ሪል ስቴት ተረክቦት ይህን ብር ላክን። ከዛ በኋላ ፎቶ እያነሳች ትልክልኛለች። እንደዚህ ደርሷል፣ መሰረቱን ጀመሩት። በቃ ሎት ድሮ የእናታችሁ 42 ሎት ነበር። አሁን ግን ከመቶ ምናምን ሰው የተስማማው አየህ፣ ሙሉ ከፍሎ ከዚህ በኋላ የሌለው ሰው አለ፣ የቀለጠ ማለት ነው። አሁን በዚህ ዲል የማይስማማ ብር የሌለው ስንት ሰው አለ? እኛስ ውጭ ስላለን ነው። ከዛ 58ኛ ሆንን እኛ። ሎቱ ሁሉ ተቀይሮ አሸጋሸጉን አለች። በቃ ራሱ ቦታው የብዙ ሰው የነበረውን አሸጋሽገውን አሁን ሎቱ ተቀይሮ 20 ሆኗል። እንደገና ደግሞ እናታችን 3 ቤድሩም ነበር ተዋዋለችው። አሁን 3 ቤድሩም ቀድመው ወስደውታል። ስለዚህ አሁን የሰጠናችሁ ለ2 ቤድሩም ነው። ይሁን አልን። 2 ቤድሩም 1 ባዝሩም ያለው 2 አለው፣ 1 የመኝታ ቤት እሻልም የእውነት ሆነ ማለት ነው። እሺ ደስ አለን። ውሉን ነይና ቶሎ ውሉን ትፈርም ያለች። እንግዲህ እናታችን ሞታለች። እንደው ከዛ በኋላ ያው እሷ ብትሞትም ወራሾች አሉ ብዬ ነው እንጂ ውክልና ታውቃለህ አይሰራም ሰው ከሞተ በኋላ አይደል? እሷ ነች ተወካይ ለእናቴ። ግን በዛ ውክልና ፈረመች። እኔ እማኝ ሆንኩኝ። ምክንያቱም እኔ መፈረም አልችልም፣ ገና ውርስ አላጣራ ነው። በእናታችን ስም ነው ያለው አይደል? ምንም ቢመጣ እናታችን ብታልፍም እነሱም ቢቢሉ ለምን ያምልጠን ነው እድሉ፣ ዋናው ፖይንቱ። ስለዚህ እማኝ ነው መሆን የምችለው። እሷ ግን ውክልናዋን አሳይታ ፈረመች። ከዛ በኋላ ያንንም ደግሞ የፍየል ቤቱን ተረከቡ አላለችም ሰራተኛዋ። ከዛ በኋላ ምን ይሻላል ብለን ስንመካከር በቃ አንቺን እንወክልሽ ኢትዮጵያንም ስለምታውቂ አሉኝ። እህቴ ወንድሜ እንግሊዝ ያለችው ኢትዮጵያ ያለው እዛው ይወክለኛል ብዬ የሶስቱን ውክልና በተረጋገጠ በአሜሪካን በኢትዮጵያ ኤምባሲ የተረጋገጠ ውክልና ይዤ 2011 ላይ ኢትዮጵያ መሄድ። አሁን እንግዲህ ቢዝነሴ የሁለታችን ነው ብያለሁ፣ የኔና የእህቴ። የእውነት ነው የምነግር፣ ለቤተሰብ መስዋዕት ስል የኔ በወር የማገኘውን ደሞዝ ሰራተኛ አስገብቼ ለአንድ ወር ነው በአንድ ወር ነው የሚሄደው። የአንድ ወር ደሞዜ ለሰራተኛ እንዲከፈል እያደረግኩ መሄድ ጀመርኩ ማለት ነው ኢትዮጵያ። ምክንያቱም እህቴ ብቻዋን ናት፣ ሌላ ሰራተኛ የለንም። ቤት ውስጥ ነው የምንሰራው ሁለታችን ብያለሁ። ይሁን ገንዘብ ነው የሚጠፋው፣ የቤተሰብ የእናት ንብረት እዛው ወድቆ ብዬ እንትን የለንም እንዳልኩ፣ በፍቅር በሰላም ስለሆነ ተንኮል የሚባል የለንም ቤት ውስጥ። ሄድኩኝ በቃ ራሴ ትራንስፖርት ችዬ ደሞዜንም ለሰራተኛ ክፈይ ብዬ ገባሁ 2011 ላይ ማለት ነው። ከዛ እንደገባው እዛ ወሰደችኝ የወንድሜ ባለቤት፣ ፈረምኩኝ ለቡን ሪል ስቴቱን ማለት ነው። ከዛ ገንዘብ ተከፍሏል። ቪዲዮ ቀርጫዋለኝ እንዴት በቃ መሰረቱ ተሰርቶ ያው አጠጋግተውናል። ከአክሰስ ጋር የነበር ነው 58ኛ ነን እኛ፣ 100 ምናምን ሰው 2 ቤድሩም ቢሆን ጥሩ ተሰርቷል። ቪዲዮ ቀረስኩኝ፣ ደስ አለኝ። ገንዘባችን አልባከንም አልኩኝ። ያንን ደግሞ ሲሄድ ሰራተኛዋ ታች ኪችን እንዳለ ፈርሷል ቤቱ። በቃ ከላይ ጀምሮ ቧንቧ ተሰብሮ የሽንት ቤት ሞልድ ይዞ በቃ በጣም ተበላሽቷል። ፎቶ አነሳሁት ለማስረጃ። ይኸው አንስቻለሁ፣ ማሰራት አለብን ብዬ ወዲያ ኮንትራክተር ያስኩኝ። ምናሉ ኮንትራክተሮቹ አንዳንድ እቃዎች ትገዣለሽ፣ ይሄ እንደ ብረት ነበረ መስኮቱ ምናምን፣ አልሚኒየም መቀየር አለበት። ብረቱ ሁሉ ሻክቷል፣ ውሃ ይዞ ሞልድ ይዞ በቃ አዲስ አፍርሶ መስራት ማለት ነው። ቧንቧው እንዳለ ይነቀላል፣ ይፈርሳል ከላይ ጀምሮ አሉኝ። እኔ ግን ፎቶ ማንሳት ያው የጋራ ንብረት ነው አይደለ እንዴ? ብር ባወጣም ነግሬያቸዋለሁ፣ አሰሪው አሉኝ። አስጀመርኩት። ግን 1 ወር ስለነበረኝ ኮንትራት ያስኩኝ። ቆሜ ማሰራት አልችልም። ኮንትራት ወደ 800 ምናምን ሺህ ትከፊናለሽ፣ አስፈርሰን እንሰራዋለን። አንቺ ግን እቃዎች ግዢ አንዳንድ። እኔ አሁን እቃ በመግዛት በራሴ እንጂ 840 ይሁን 800 እንትን ኮንትራት ያስኩኝ። ጊዜው ጥሩ ስለሆነ ነው። ሲሚንቶ ይገዛሉ፣ ሰራተኛ ከራሳቸው ነው። በቃ አስጀምሬ እኔ ወደ አሜሪካን የመጣው ማለት ነው። መጣው 1 ወር ደግሞ ተቀመጥኩኝ። ነይ እያለቀ ነው ነይ ደግሞ ሲሉኝ እንደገና ሄድኩኝ ማለት ነው ወደ ኢትዮጵያ። በወሩ ለመረከብ ሄድኩኝ።
መጋቢት ይሁን ሚያዝያ እንደገና ተመልሼ ሄድኩኝ። በቃ ቤቱ ጥሩ ተሰራ። ማወጣው ወጪ እኔ ነኝ። አንድንም ልጅ የጠየቅኩት ነገር የለም። የውርስ ነው ብዬ ይሄ ይመጣል እንደዚህ አይነት አታስበውም። ጸብ የሚባል ነገር አይቼም ስለማላቅ ገና ለገና ወንድሞቼ እንዲያደርጉኛል። አምጡ ትራንስፖርት አምጡ ይሄ ቤት የፈረሰበትን ብዬ አላልኩም። ከውክልና ውጭ የያዝኩት ነገር የለም። ሁሏን ወጪ እኔ ችዬ ጭራሽ የቢዝነሴን ወደ 4500 በወር ለሰራተኛ እያስከፈልኩኝ ነው እህቴ እንዳትጎዳ። በቃ ተሰራ። የፍየል ቤቱ አለቀ። በጣም እልክልሃለሁ ፒክቸሮቹን። ድሮ ይሄ ቢፎር አፍተር የሚለውን ፏ አድርጌ ያሰራሁት። አጋጣሚ ደግሞ ልክ ተሰርቶ ሲያልቅ ያው ምንድን ነው የሚደረግ ማከራየት ነው፣ ማንም የለውም። ሰራተኛዋም ሄዳለሁ አለች። እሺ ብዬ ስል በአጋጣሚ የአጎቴ ልጅ ኢትዮጵያ ለሰርግ ትመጣ ነበር። አይታው ወይ ከዚህ ቤት ነው የምወጣው ለሰርግ ከአክስቴ ቤት በወጣስ ደስ ይለኛል አልኳት። እሷ ግንቦት 18 ከዛ ቤት ተሞሽራ ወጣች። ሰኔ 3 አከራየሁት ማለት ነው ለአንድ ዓመት። እዛ አካባቢ በዛን ጊዜ 2011 ሰኔ አካባቢ 11 ሺህ ነበር ኪራይ። እኔ ግን አድሼዋለሁ፣ ብዙ ወጪ አውጥቼበታለሁ። 15 ሺህ ስል አይ 15 ሺህ አያወጣም 13 ሺህ ተስማማን። ባልና ሚስት 2 ልጆች አሏቸው። ቤቱም ንጹህ ነው። ደስ ብሏቸው በ13 ሺህ ለአንድ ዓመት ይሄ መንደሩን እንትን ይሄ ውርስ ማሳወጅ የሚባል ነገር አለ አይደል? ካርታው በእናታችን ስም ነው፣ እኛ ወራሾች ነን። ኑዛዜ ደግሞ እናታችን ተናዛ ነበረ። የኑዛዜ ወረቀትም አገኘን። እኛ 5 ነን አላልኩህም? የእህታችን ልጅ ደግሞ አለ እናቴ ያሳደገችው። እኔ አሜሪካ አምጥቼ የታላቋ እህቴ ማለት ነው ያሳደግኩት ልጅ ደግሞ አለ። ልጄ ነው ያልኩ፣ አሁን ዶክተር ነው ያልኩ። እሱም 6ኛ እናቴ ተናዛለታል። ስለዚህ አለበት ማለት ነው። ስትናዘዝ ግን ለሱ እኛ በአባታችን አያታችን ስም ነው የምንጠራው፣ እሱም በዛው ነው። ግን ሚድል ኔሙን ረስታ አላስገባችም ኑዛዜ ላይ ማለት ነው። አሁን እኔ በመሀል እየሄድኩኝ ውርስ ደግሞ አጣርቼ በእኛ ስም ለማድረግ ማለት ነው የፍየል ቤቱ እየተሯሯጥኩኝ፣ ያው ይሄ ቦሌ ጋ ያለ ፍርድ ቤት አለ፣ እዛ ስሯሯጥ እሱን ይዤ ውክልና አምጫሉኝ። የውክልናውን እያዩ የ5ቱን አጸደቁልኝ። የ6ኛውን ግን ሚድል ኔሙ የወከለሽና ኑዛዜው ላይ ሚድል ኔም ስለሌለው እሱ አስተካኪ ወይም ደግሞ ውርስ ውስጥ አይገባም አሉኝ። በቃ በአስቸኳይ ቤትም ለማከራየት የውልና ማስረጃ ስለሚያስፈልግ በ5ታችን ስም ትክክለኛ ልጆቹ ስም አሳወጅኩኝ። ፍርድ ቤት ቆሜ በርሰተፍኬት አምጪ እናታችሁ ለመሆኗ አሉኝ። በርሰተፍኬት አያይዤ በ5ታችን ስም ከእናታችን ወደኛ ካርታውን ይዤ ማለት ነው። ለምን የእሱን ስም ጨርሰሽ አንድ ላይ አታሳውጂም ነበር? ማለት እናታችሁ የተናዘዙት የእሱንም ጭምር አይደል? ስም ሲሳሳት በፍርድ ቤት እንደገና መታወጅ አለብን እኮ። ያው በፍርድ ቤት ታውጆ በህጋዊ መንገድ ያው ትክክል። ስለዚህ አላደረጋችሁም። ቀላል ነገር አይደለም ይሄ። ግን ቀላል ነገር አለ። እነሱ ግን ነገርኳቸው። የእሱ ስም ምን ችግር አለው? እኛ እንክደውም። ሁሉም እኔ ልጄ ነው አሳድገዋለሁ፣ እንዲወርስ ነው የምፈልገው። ግን ብንሸጥም ሆነ ብናከራይ እኩል ከኛ ጋር ተካፋይ ነው። ይሄ ቃላችን ነው የሁላችንም። ብንሸጥም ወረቀት አይደለም ዋናው፣ የሸጥነውን ግን ድርሻውን እንሰጠዋለን። ተስማምተን ነው ለሱም ነግሬው ችግር የለውም አምናችሁ ከሰጣችሁኝ ችግር የለውም ብለን ተስማምተን ነው እንጂ ብቻዬን የወሰንኩት ውሳኔ አይደለም ይሄ ደግሞ። ስለዚህ በ5ታችን አሳወጅኩኝ። ካርታው አሁን ወደ ለሚኩራ መሄድ አለበት ማለት ነው። ያ ውርሱን ይዤ እኔ አሜሪካ እየተመላለስኩ በቃ በ2 ወር ቤት የሆነ ማለት ነው መንገድ አንዴ እዛ ላለው አንዴ እዚህ ስል ያስጀመርኩትን አሁን ለሚኩራ ደግሞ ካርታ ይሰጣሉ ሲባል እዛ አልቻልኩም። እዛ የሚኖር ሰው ካልሆነ አይቻልም። ሰው ደግሞ እንዳልወክል እንደ ራስ ሆኖ የሚሆን የለም እዛው ግቢ አሉኝ። አሁን እኔ በቃ መሀል ቤት የእውነት ነው ለቤተሰብ እንደ እንትን አላልኩኝ፣ እየተሯሯጥኩኝ ብቻ ያው ገንዘብም እጄ ላይ ስላለ ትራንስፖርቴንም ራሴን የእውነት እግዚአብሔር በሚያውቀው አንድም ሰው $1 ከለንደንም እህቴ 1 ፓውንድ ላከልኝ የለም። ይህን ሁሉ ሳደርግ ማለት ነው። ከዛ በኋላ በማይታወቅ እንትን እንደዚህ ተሯሩጬ ቤቱን አሁን ከሰርጉ በኋላ አከራየሁት ማለት ነው።
ለነዛ ሰዎች በ13,000 በመንደር ውል። አሁን ዋና ውል የፈለግኩት ይሄ ውርስ ውል ለመዋዋል በውልና ማስረጃ፣ ከዛ ደግሞ አከራይ ተከራይ የሚባል አለ ይፈልጋሉ ስላሉ አሁን በመንደር ውል ነው የተዋዋልኩት። ከዛ በኋላ ወንድሜ ያገባት የፈታት ሚስት እዛ ቤት እያለም ማለት ነው አልሆነላትም። ያው ሌላ ልጅ ወዳ አልነበረ ትታኝ ሄደች ያለው፣ ግን ስላልሆነላት እዛ ኢትዮጵያ እያለን ረስቸው ሳልነግር አስተዋውቆኝ ነበር መታ ቤት ማለት ነው። ይቅርታ ያው ቢፋቱም ያውቃታል። ከዛ በኋላ እንደውም ግንኙነት ሁሉ እዛ አብረው እንትን ይሉ ነበር። ቤት ምትመጣለች። ከዚህኛው ታሪክ ጋር ይገናኛል። ከዚህ ጋር ካልተገናኘ ታሪኩ የእነሱን ታሪክ ታዩ ይገናኛል። ስለሚገናኝ ነው። ከዛ በኋላ አስተዋውቆኛል። አውቃታለሁ ልጅቷን ማለት ነው። ተፋተዋል፣ ግን ሙሉ ውክልና ለእሷ ሰጥቷት ነበር ድሮ ባልና ሚስት በነበሩበት ሰዓት። ሲፈታት ግን ሙሉ ውክልናውን አላነሳም። ስላላነሳ እንደ ልብ ሁሉን ነገር ማድረግ እንደምትችል አላወኩኝም እኔም። ከዛ በኋላ ያለ እሱን ረስቸው ነው ቅድም ሳልነግርህ አለ አስተዋውቆኝ። እሱ አሜሪካዊ ሆኖ አይደለን ወደ ኢትዮጵያ የመጣሁት 2011 ላይ መኪና አለችኝ ብያለሁ። መኪና የገዛኋት እሷ። አሁን ከዛ ቤት ተከራዮቹ ሲገቡ ማውጣት አለብኝ መኪናው። አይ ስለዚህ በቃ ለወንድሜ ሚስት እሰጣታለሁ ስል እሷ ነበረች አጠገቤ። እንደውም ውል ላይ ከዛ ውሉ ላይ እማኝ የሆነችኝ እሷ ናት። ከመንደር ውል ስዋዋል ከተከራዮቹ ጋር አንደኛ ምስክሬ እሷ ነች፣ አጠገቤ ስለነበረች። ለምንድን ነው የምትመጣው? መኪናዋን ፈልጋት ማለት ነው። ከዛ በኋላ እኔ ለወንድሜ ሚስት ነው የምሰጣት ስል ትደውልለታለች። ለወንድሜ ደውላ ምን አለ ብትሰጠኝ ኤልሳ መኪናውን እዚህ ለእነሱ ከምትሰጥ፣ እነሱ ስራም አላቸው እኔ ምንም ስለሌለኝ ለምን አትሰጠኝም ሲል ደውሎ ወንድሜ እባክሽ ስጫት መኪናውን፣ ኃላፊነቱን እኔ እወስዳለሁ፣ ቢበላሽብሽም ምንም ቢል እኔ እወስዳለሁ ኃላፊነቱ አለ። እሺ አልኩኝና የእውነት ቤቷ ነው ወስጄ ያቆምኩላት ማለት ነው። መኪናዬን አቆምኩኝ፣ ቤቴን አከራየሁኝ፣ ወደ አሜሪካ መጣሁ ማለት ነው። በቃ ተገላገልኩኝ ብዬ ወደ አሜሪካ መጥቼ ስራዬን እየሰራሁ እያለሁ ደወለች። እቺው ልጅ ደወለችለት ለሱ። አጋጣሚ ደግሞ እኛ ቤት ነበረ። ያው ይመጣል፣ ያው ትዳር ይዟል ብያለሁ፣ ግን በስልክ ያው ይደዋወላሉ። ከኔም ጋር ምንም ጸብ የለንም። መኪናዬንም እየያዘች ነው። አደራ ብዬ በውልና ማስረጃ ሊብሬም እንድታስቀይር ወክያት ነው ለመኪና የመጣሁት ማለት ነው። ደወለችና መኪናውም እንደዚህ አስቸገረኝ፣ የተበላሸ ጭራሽ ብር ላኪ እሷ ለምትነዳው እኔ መኪና እንዲጠበቅን ይሽ እያልኩኝ 1-2 ልኬላታለሁ ፍራንክ። ከዛ ግን ደውላ ያው እየተደዋወልን ኧረ እባካችሁ እዛ ቡራዩ ቦታችሁ አለች። ዋና አሁን ነጥቡ ደግሞ ሌላ ላይ እሷን ላስገባት የፈለግኩት ማለት ነው። ቡራዩ ሄጄ ነበር አለች። ታውቃለች፣ ያው ከሱ ጋር በነበረችበት ሰዓት እንደዚህ ንብረት አለኝ የእህቴ ነው፣ የእህቴና እኔ የሰራ ነው ያው መሰረቱ አሳይቷታል። ኧረ እባካችሁ ቡራዩ ሄጄ እኮ 400 ካሬ ነው መንገድ ላይ ነው። መንገድ ሲሰሩ ቆርጠው አጥሩን ሁሉ አፈራርሰውባቸው መሀል ላይ ገብተዋል። ስለዚህ እንደውም ሰው አልባ ብለው ሊወስዱባችሁ ነው እና አንድ ነገር ካላረጋችሁ ስትል እኔ እንደውም እንዴ ምን ልትሰሪ ሄድሽ ነው ያልኳት። ምን ልትሰሪ ሄድሽ? ታውቂው እኔ እንደምታውቅም አላውቅም ነበር። እንዴ አዎ አውቃለሁ፣ ልቅስስ ቶሎ ልሯሯጥላችሁና ባለው ሰው አለው ብዬ ካርታ ላውጣላችሁ አለች። ይሄ የሆነው እንግዲህ ልክ አከራይቼ 2011 መጨረሻ ሰኔ፣ ሐምሌ፣ ነሐሴ አካባቢ ነው ስትል አይ እኔ ሊሂድ እና እኔ ራሴ ልጨርስ ስል እንዴ አንቺ መመላለሱ እዚህ ስራሽን ስሪ ወንድሜ፣ ሙሉ ውክልና አላት እኮ አለ። ያ በቃ እንዳላወረደ ያወቅኩት የዛኔ ነው። ሙሉ ውክልና አላት አልኩት። አዎ መሸጥ መለወጥ ምንም ማውጣት ሁሉ ነገር እንድትችል ሲለኝ እሺ በቃ ቅር ብሎኛል፣ ግን እሺ በቃ ታውጣው እንግዲህ ስል ኦሪጂናል ካርታውን ለካስ ያወጣ ያልኩህን 2000 ላይ የወንድማችን ሚስት ጋር ነው ሰጥቷት የመጣ ወንድሜ ማለት ነው። ስለዚህ ኦሪጂናል ካርታ ይዤ ሄጄ አሁን ባለው ይለካና ላስለካና ላስቀይርላችሁ፣ አለበለዚያ ሰው አልባ ብለው ሊወስዱባችሁ ነው ንብረታችሁን አለች። እሺ በቃ የሚደረገውን ወጪ እንሸፍናለን፣ ሙሉ ውክልና ካለሽ እሺ አድርገዋልናት፣ ካርታውን አምጧለች ስትለን ተደወለላት ለወንድሜ ባለቤት። አልሰጥም አለች። እሷ ደግሞ የአንቺም ንብረት ነው፣ ለእሷ የምሰጥበት ምንም ምክንያት የለኝ፣ ግድ የለሽም። በቃ ጸብ ተፈጠረ። በኋላ ግን ምንም ማድረግ ስለማንችል እኔ ደውዬ አሳመንኳት ወንድሜን ባለቤት ስጫት ግድ የለሽም አሰርታ ትመልስ። እየጠቀለል ነው እንዲህ ሰዓት
ዋና ዋናዎቹን ነጥቦች እናንሳ። ከዛ በኋላ ያው አወጣች፣ ባጭሩ ተሰጣት ካርታውን አወጣች። ካወጣች በኋላ ግን መልሺ ስትባል አሁን ካወጣች በኋላ ያወጣችውን ወጪ ሸፍነን ሰጠናት። አልመልስም አለች ካርታውን። ምክንያቱም መሸጥ መለወጥ የምትችለው ስላላት እኔ ደግሞ አንቺም ውክልና ነበረሽ አይደል? እኔ ሙሉ ውክልና አለኝ። ልሂድ ስል ግን እሷ ታድርጋል። አሁን ይህ እንግዲህ ያው የውሳኔ ጉዳይ ነው ብዬ አስባለሁ። ምክንያቱም ይሄኛውን የቤተሰቦቻችሁን ቤት አሁን ያልሽኝ የእናታችሁን ቤት ለማሰራት ምናምን እንደዛ ስትመላለሽ እንደነበርሽ ነው የነገርሽኝ አይደለ? በጣም ብዙ ጊዜ ተመላልሰሻል። ታዲያ ለራስሽ ንብረት ገንዘብ ላወጣሽበት ነገር ላይ መምጣቱ ማለት ምንም ነገር ቢሆን መቼም ሰው የሆነ ነገር ሊለን ይችላል። አንቺ ለምን ትመላለሻለሽ ገሌ ያለ ምናምን ትባይ ትችላለሽ። ግን የሚበልጠውን ማሰብ የራስ ነው አይደለ? እዛ ጋር የጋራ ለሆነው ነገር እንደለፋሽ ነው እየነገርሽኝ ያለሽ። እየተመላለሽ ከአሜሪካ ኢትዮጵያ፣ ከአሜሪካ ኢትዮጵያ ለራስሽ ለሆነው ነገር ግን በአንዴው እንደዛ ሲልሽ መቀበሉ እንዴት መጣ ብዬ ነው እኔ ግራ የገባኝ። በቃ እሱ ነው አጠገቤ ያለ፣ አምናት አለው። እሷ ምንም ነገር የምታደርገው ነገር የለም ማለት። እኔም ብዙ ከመመላለስ አንዳንድ ጭንቅላት ይደክማል፣ ማሰብም እኮ ያቅታል። በዚህ ምክንያት እሺ አልኩኝ። በኋላ እኮ ግን ትመልስ ካርታውን ብዬ ነበረ ለወንድሜ ባለቤት። እሷ ግን አልመልስም ማለች። አልመልስም አለች። እሷ ለካስ በቃ አንድ ነገር ቢያመጡብኝ እሸጠዋለሁ፣ ሙሉ ውክልና አለኝ የሚያመጡ ብላ እንደውም መልእክቴቶችልኝን። እሺ አሁን ምን ላይ ሆነ ቤቱ በመጨረሻ? ይሄ አሁን ያንቺና የወንድምሽ የአሸዋ ሜዳው የቡራዩ በቃ እንደተመኘችው ሸጠችው። እሺ ደረሰሽ ድርሻ? ኧረ እንኳን ድርሻ ሊደርሰኝ መልእክት ትታልኛለች። አሁን ጊዜ ቢኖር ትንሽ 1-2 ሰከንድ ባሰማ ደስ ይለኛል። ላኪልኝ። አሁን ማሰማት ሳይሆን ትልኪ ልክልሃለሁ። በቃ ልክልሃለሁ የተወችልኝን። ከዛ በኋላ እሱን ሸጠችው። አሁን ወደ ቤቱ ጉዳይ። አሁን ከመሸጧ በፊት ግን ወንድሜን አሁን ያቺ የወንድሜን ባለቤት ደግሞ አረፈች፣ ኢትዮጵያ ማለት ነው፣ ሞተች። እሷ ስታርፍ በጣም ትልቅ ሀዘን ነበረ ቤታችን ውስጥ የገባው። ከዛ በኋላ ወንድሜ ደግሞ እዛ ሌላ ታሪክ ነው። እሱም ታሪኩ ብዙ ነው በጣም። እሱም ስቃይ ላይ የእነሱን እነሱ ናቸው መውራት። ኢትዮጵያ ተመለስኩኝ። ኢትዮጵያ እየሄድኩኝ እያለው አሁን ወንድሜ እንዴት ሸጥከው? እንዴት $25,000 እንዴት ነው ብዬ አሁን በቃ ጸቡ የተነሳው እዚህ ላይ ነው ከወንድሜ ጋር። እንዴት ተማምነን አንተ በፊት ብለህ የጋራ የኔ ንብረት ነው አትሊስት ይሸጥ ገንዘቤን ለምን አትከፍሉኝም ስል ከፈለግሽ ክሰሽኝ ተባብለን ተዘጋ። ከዛ ወዲያ አናግሬው አላውቅም ወንድሜ። ምን ያህል ጊዜ ሆነ? 2 ዓመት ተነጋግራችኋል? 2 ዓመት ነው። ግን ልክ ስልክ ሲዘጋብኝ እከስሃለሁ ስለው ክሰሽኝ ብሎ ስልክ ሲዘጋብኝና ምን ያደረገ ይመስላል? ቀጥታ ኢትዮጵያ ነው የመጣው፣ እኔ ሳላቅ ማለት ነው። እኔም ወንድሜም ኢትዮጵያ ነን። ሳናቅ ኢትዮጵያ መጥቶ አሬንጅ አድርገው ይሄ ለፋሁትን እንግዲህ የአክሰስን ነግሬሃለሁ። የአክሰስን ቅድም አልደግመውም፣ እያሰራሁት ነው ብያለሁ። ከዛች ከእሷም ብትሞትም 2013 ላይ ግን ካርታ የተሰጠን በእናታችን ስም ስለሆነ አሁን ማነው ወራሹ? ወራሽ ነን ሊሉ ነው እነሱ። አየህ፣ እኔን እምቢ ብለው እኔ ነኝ የሰራሁት የአክሰስን አይደል? ብር የላኩት እኔ ነኝ፣ ውል የተዋዋልኩት ያቺ ስትፈርም በእናታችን እኔ ነኝ እንትን ያልኩ፣ ወጪ ያወጣሁት እኔ ነኝ። እሺ ቢቀር ይቀራል፣ የጋራ ንብረት ሊባል አይችልም። ቢቀር ኖሮ አሁን ባንስማማ ኖሮ ከዛ ሪል ስቴት ጋር ይቀር ነበር አይደለ? ምክንያቱም የሚፈልግ ሰው ብቻ ነው ብለው የጠየቁት የአክሰስን። ሌላ ሪል ስቴት ጠይቆን ግንዛቤው አልነበረሽም አንቺ? ማለት ቤቱ በእናታችሁ ስም ነበር የመጀመሪያ አሁን እንግዲህ ተጭበረበረ ያልሽኝ ሪል ስቴት ክፍያ ከፍላ እናቴ ተጭበረበረ ያልሽኝ በእናታችሁ ስም ነው። ከዛ በኋላ ያንን ስም ይዘው ሌሎች ሪል ስቴቶች እዛው ቦታ ላይ ነው ያልሽኝ አይደል? ቦታው እዛው ነው። ቦታው እዛው ነው። ሎቱ ብቻ ነው የተለየ። እዛው ቦታ ላይ መተው የምትቀጥሉ ከሆነ ያኛውን ቀድሞ የነበረውን ብር ተዉና እሱን አጠይቁን፣ በአዲስ ብር ግን ቦታ እንሰጣችኋለን ተባልን አልሽኝ። ቦታ ሲሰጣችሁ እናታችሁ በዛ ሰዓት የሉም በህይወት አይደለ?
ስለዚህ አንቺ ይሄን ቤት እዚህ ቤት ላይ ምንም ብር ብታወጪ በእናታችሁ ስም ነው ማለት ያው ፍርድ ቤት ራሱን ችሎ የሚሄድበት መንገድ አለው። ይሄን ብር ማናወጣ ይሄን ማን ገነባ ይሄ ከመቼ ጀምሮ ማስረጃዎች ቀርበው ፍርድ ቤት ግራና ቀኙን አይቶ የሚወስነው ጉዳይ ሊሆን ይችላል። ግን እንደው የጋራ ሊሆን ይችላል የሚል ግምት እንዴት አልመጣም ወደ አይምሮሽ? ማለት በእናታችሁ ስም እስከሆነ ድረስ ያንቺ ልታረጊ የምትችይበት ምንም ማግባብ ላይኖር ይችላል። ገባሽ? ያው እንዳልኩሽ ቅድም በፍርድ ቤት ስትሄጂ ያው ማስረጃዎችን ስታቀርቢ እናታችሁ በህይወት አለመኖራቸው ታይቶ ምክንያቱም አሁን ለምሳሌ ያ ገንዘብ ቀድሞ የነበረው የእናታችሁ ተላለፈ ቢል ድርጅቱ በዛኛው ነው ራን ያደረግነው ቢሉ እናታችሁ ናቸው ያንን ገንዘብ የከፈሉት ማለት ነው አይደለ? ይሄ መጀመሪያ ተጭበረበረ በተባለው ግን አንቺ ከዛ በኋላ ነው የከፈልሽው። እነሱ ተጠይቀው ሌሎች ወንድምቶቼ እምቢ ሲሉ እኔ ነኝ በቃ ችግር የለውም ብያምን አምኜ የከፈልኩትኝ አልሽኝ። እና ይሄ ጥያቄ እንደሚያስነሳ አታውቂም ነበር? ከውሉ ጋር ምንም አያገናኘው። አክሰስ የበላን የአክሰስን ነገር እንዳትጠይቁን ስላሉ እኔ ግንዛቤ በጽሁፍ ነው ይሄንን ያሏችሁ? በውል ውሉ ላይ ያለ? አዎ ልክልሃለሁ። ይሄንን ከዚህ በፊት የተበላችሁትን ገንዘብ እንዳትጠይቁን ሚል ውሉ ውሉ ላይ ነው ስላለ ግንዛቤ ሊኖረኝ አይችልም። ግን አሁንም ስሰራው ግን እኔ ደግሞ የእውነት የኔ ብቻ ይሆናል ብዬ ሳይሆን ማንም እንዲያርፍበት ነው። ይሄው ማንም ዘመዶች ያውቃል። አይ ማረፊያማ መቼም አንድ ሰው እኮ ማረፊያ ለማንም ሊሆን ይችላል። ንብረትነት ግን የማን ነው ደግሞ ሲባል ደግሞ አለ አይደል? ማረፊያ ልክ ነው፣ ልክ ነሽ። አሁን አንቺ አሜሪካ ሆነሽ ለምሳሌ አሁን አሜሪካ ነው ያለሽው። እዚህ ቤት ካለሽ ወንድም እህቶችሽ መተው ቢያርፉበት ችግር የለውም። ችግር የሚሆነው አንቺ በለፋሽበት በሰራሽው ነገር ላይ አንቺ በአዘኔታ እረፉበት ብለሽ እነሱ የኛ ነው ብለው ጥያቄ ቢያነሱ ነው ችግር የሚሆነው። ገባሽ አይደለ? እንጂ መስራትሽና እንትኗል ባለቤትነት ግን ሌላ ጉዳይ ነው ብዬ ነው። ኤኒዌይስ አሁን ቤቱ ምን ላይ ደረሰ? በቃ ማጠቃለያ ለስ የዚህኛውን ቤት የሁለቱንም የዛንም የጋራውን ታዩ የእሱን ንገሪኝ። የዛን ልንገር እሱ አሁን እኔ ሰርቸው ካርታ በእናታችን ስም አለ። ግን እንዳልከው ሳሳውጅ ግን የዛኛው የፍየል ቤቱንም በአምስታችን ስም ስላሳወጅኩኝ ቀጥታ ቦሌ ፍርድ ቤት ሲሄድ ያንን ፋይል አውጥተው ወደ አምስታችን ስም ነው ያደረጉት። የዛንም አደረጉት። ግን ህሊና የሚባል ነገር አለ አይደለ? ህሊናቸው እንዳልሰሩት ያውቁታል። ይከሱኛልን ብዬ አላሰብኩም። ለካስ እነሱ ተመካክረው ያው ቂምም ስለያዘ አሁን ለምን አሸጥክብኝ እኔ የለፋሁበትን ስላልኩኝ ስለው ህጉ ግን ከሰሱኝ። የከሰሱኝ ዋናው ምንድን ነው? አሁን ወንድሜ ማለት ነው። ካርታውን ፍርድ ቤቱ ግን ካርታውን በጋራ አደረገው። በክስ እነሱ ስለሄዱ የጋራ አደረገው። ይሄ እኮ ትክክለኛ አካሄድ ነው። ምክንያቱም የጋራ የሚሆንበት ምክንያት ምንድን ነው? ቅድም እንዳልኩሽ ነው። የእናትሽ ስም አለ እዛ ጋ የተጭበረበሩት ገንዘብ አለ። ያንን የሚያክል ገንዘብ ከፍለው ብለሽኛል። ስለዚህ ያ ስም ነው የቀጠለው እዛኛው ላይ። እዚህ ጋ ነው ቅድም ያልኩሽ። ምናልባት ሌሎችን መማር ካለባቸው እንዲማሩ የምፈልገው እዚህ ጋ ነው። በእናትሽ ስም ነው የነበረው። ከዛ በኋላ ያ ነገር ነው የቀጠለው። ያው ስም ነው ተያይዘው ሄደው። አንቺ ገንዘቡን ከፈልሽ እንጂ ስም አላስቀየርሽም። እዛ ጋ እኮ ምን ማድረግ ይቻላል? እናታችሁ በህይወት የሉም አይደለ? አንቺ ገንዘብሽን ልትከፊ ነው። አሁን ሌሎች እንዲማሩ ነው የሚፈልገው። ገንዘብሽን ልትከፊ ነው። ገንዘብሽን ስትከፊ እንትኑ ራሱ ምንድነው ይሄ ሪል ስቴቱ እኮ ያስተናግድሻል። ሊያስተናግድሽ የሚገባበት መብት አለሽ። አንዱ መብትሽ ምንድን ነው? ወላጅ እናትሽ ነበሩ ይሄን ነገር የጀመሩት። ከዛ በኋላ ተጭበርብረው እሳቸው ቀርተዋል። እሳቸው በህይወት የሉም። ስለዚህ እኔ ደግሞ በእናቴ ፋንታ እኔ ደግሞ በቃ ራሴ እንደ አዲስ አይደል የከፈልሽው እንደ አዲስ ከፍዬ መቀጠል እፈልጋለሁ ብለሽ ስሙን ማስቀየር እዛ ጋር ነው የነበረብሽ። ያን ባለማድረግሽ ነው ፍርድ ቤቱ ትክክለኛውን ነገር እኮ ነው ያደረገው። እዚህ ጋር የእናታችሁ ስም ነው ያለው። ስለዚህ የጋራችሁ ነው። ይህን የምታውቂው አንቺ ነሽ። ይሄ አሁን የህሊና ጉዳይ ነው። ገባሽ? አንቺ ነሽ የምታውቂው መክፈልሽን ምናምን። እነሱም ሊያውቁ ይችላሉ። ይሄ የህሊና ጉዳይ ነው ያልኩሽ ቅድም። ለዛኛው ልጅ ምን አልሽኝ ቅድም? ለአንደኛው ልጅ ላሳደግሽው ልጅ ምን አልሽ? ስሙ ሳይገባ ሲቀር ያው እኛ አንክድህም፣ የሆነ ነገር ቢሸጥ ይሄ ነገር እንሰጥሃለን፣ አንክድህም አልነው። ምን ማለት ነው? በህሊናችን በቃ
መሰረት ህሊናችን የፈቀደውን ነገር ለአንተ የሚገባህን ነገር እናደርጋለን በህሊናችሁ መሰረት። እዛ ጋ እንጂ ከውርስ ወጥቷል እኮ ይልሽ አውጥታችሁታል። እዛ ጋ ባለው መሰረት ግን አትሊስት ለህሊናችን ሲሸጥ ግን እንሰጣለን። ይኸውም በህሊና ነው። አሁን አንቺም ላይ ያለ ጉዳይ ገንዘቡን አንቺ ማውጣትሽን ምናምን እነሱ ሊያውቁ ይችሉ ይሆናል። ግን ይህ በመሀላቸው የተፈጠረው ያለመግባባቱ ምናምኑ ወደ ሌላ ነገር ሲያመራ ወደ የትክክለኛው የህግ አካሄድ መጡ። ትክክለኛው የህግ አካሄድ ደግሞ ምንድን ነው? ቤቱ በእናታችሁ ስም ነበረ። ስለዚህ በእናታችሁ ስም እንደሆነ የሁላችሁም ሆኖ እንዲቀጥል ሆነ ማለት ነው። እዚህ ጋር ነው የህሊና ጉዳይ የሚመጣው። ገባሽ አይደለ? አይ እህታችን ለፍታለች፣ እሷ ናት ብቻዋን፣ የራሷ ገንዘብ ነው፣ እኛ ምንም ያደረግነው ነገር የለም። ስለዚህ ምንም ባላደረግነው ነገር ውስጥ መጠየቅም አይገባንም። ስለዚህ ብሎ ቆም ብሎ ማየትና መተው፣ ይሄ እንደ ቤተሰብ ከእነሱ የሚጠበቅ አንቺ ባልሹ መሰረት ከሆነ ማለት ነው የሆነው። እነሱ የሚጠበቅባቸው ይህንን ነው ለማለት ፈልጌ ነው። ስለዚህ የህግ ጉዳይ ይሄን ልልሽ ፈልጌ ነው። ወደዚህኛው ቤት እሺ፣ በዚህኛው ትንሽ አስተያየት ልስጥ። ፍርድ ቤትም ነግሬ ነበር ለዳኛው ይህንን በእናታችን ስም ቢሆንም እኔ እናቴን የሰራ ነው ስል አካሄዳለሁ። የሰንደል ወራሾች ልክ አንተ እንዳልከው ማለት ነው። የሰንደል ወራሾች 5 ናቸው፣ ግን አካሄዳለሁ። በእነሱ ከዞረ በኋላ እናንተ ተስማምታችሁ ወደ እናንተ በሁለታችሁ ስም ዳኛዋ ናት ያለች፣ የምትቀይሩት እናንተው ናቸው፣ አካሄዳለሁ ሁሉ ነገር ብላ አለች። በዛ ምክንያት ነው እኔም ፈቃደኛ ሆኜ በ5ታችን ስም ያስደረግኩት። ከዛ ግን ጠበቃ ራሱ ሳናግር እንዲህ ህግ አለው እኮ ህግ ራሱ ለምሳሌ የእናት አባት ቦታ ላይ የውርስ ቦታ ላይ አንድ ሰው ቢሰራ እዛ ቦታ ላይ ሳያስቆሙት ከሰራ ያ የሰራው ቤት የሱ ነው አለው አግባብ። ህግ ራሱን ችሎ ዲቴይሎች አሉት። በነገራችን ላይ ዝርዝሮች አሉት። ያንን ሰው ማወቅ መቻል አለበት በደንብ። እንደዚህ አይነት ነገሮች ሲፈጠሩ በደንብ ዝርዝሮች መታወቅ መቻል አለባቸው። እንቀጥልና ይሄ ግን አንደኛ ነገር እኔ ስሰራው እናታችን ከሞተች በኋላ ራሱ ውሉ መስራት አልነበረብንም። ሲጀምር የጋራ ንብረት አይሆንም ነበር። አሁን እኛ ባንሰራው ከዛ በኋላ ማንም ሄዶ ይሄ እናታችን ቦታ ነበር እንደዚህ ፕሎት 42 ቢል አይሰራም። ገባኝ። እኔማ በጣም ተረድቼሻለሁ። አንቺ እኮ ትክክለኛውን ነገር ነው ያደረግሽው። አንቺ እንደ ሰው የእናታችሁ ነገር ቀረ፣ ከሰሩ አይደል እናታችሁ። አሁን አንቺ እንዳልሽ እሳቸው ህይወታቸውም አለፈ። በቃ ከዛ በኋላ አጋጣሚ ደግሞ ያንን የሚያውቁ አካላት እንግዲህ ኑ ያኛውን የድሮውን ብር አትጠይቁን እንጂ ኑና በአዲስ እዚሁ ላይ መቀጠል አለባችሁ አላችሁ። ከዛ በኋላ አንቺና እህትሽ ቀጠላችሁ። አንቺ እንዳልሽ ቀጠላችሁ። ስትቀጥሉ ስሙን ስላላዘውራችሁ ግልጽ እኮ ነው። የጋራ ንብረት ሊሆን የቻለው ስሙን አላዞራችሁም። ስሙ የእናታችሁ ነው። የእናታችሁ ወራሾች ደግሞ አንቺና እህትሽ ብቻ አይደላችሁም፣ ሁላችሁም ናችሁ። 5ታችሁ ናችሁ። የጋራ ንብረትነት እኮ ያ የከፈለችው 700,000 አክሰስ ላይ ያለን ነው። አሁን ያንን 700,000 እናንተ ናችሁ የምታውቁት። 100,000 ይሁን 700,000 ይሁን 700 ሚሊዮን ይሁን እናንተ ናችሁ ያንን የምታውቁት። እናታችሁ በህይወት እያሉ በቃ እኔ ያርፍበታለሁ መሬት ላይ ነው ቤት የምፈልገው ብለው ያደረጉት ነገር ነው አልሽኝ ቅድም አይደል? በቃ ይሄ እሳቸው ከዛ በኋላ የሪል ስቴት አምራች ካምፓኒ በቃ ብራቸውን እንትን አላቸው፣ አልሰጣቸውም። ቤቱንም አልሰራም ቤቱ። በዚህ መሃል ነው እናታችሁ አለፉ አይደለ? እናታችሁ አለፉ። ያ ቦታ አለ። እዛው ቦታ ላይ አንድ አበበ የሚባል አካል ወይ ከበደ የሚባል አካል መጣና ሌላ ሪል ስቴት አልሚ አይ ያለፈውን ብር አትጠይቁን፣ እንደ አዲስ ግን በዚህ በሚያክል ብር መስራት ትችላላችሁ፣ ይህን እድል እዚሁ ስላላችሁ ለተመዘገባችሁት መጥቷል ተባላችሁ። እዛ ውስጥ የተመዘገበው የኤልሳ ስም አይደለም። እዛ ውስጥ የተመዘገበው የእናታችሁ ስም ነው። ስለዚህ የእናታችሁ ስም ስለሆነ የተመዘገበው ያንኑ ነው ያስቀጠልሽው። ያቺ ሴትዮ አሁን ያልሽኝ ሴትዮ የወንድምሽ ሚስት እሷ መታ ይሄንን ድል ተጠቀሙ ተደውሏል እኔ ጋር ስትልሽ ኢሚዲየትሊ ሐሳባችሁ አንቺና አይ በቃ እናድርግ ይሄን ነገር አላችሁ፣ አደረጋችሁ፣ ገንዘቡን ከፈላችሁ፣ ስራው ተቀጠለ። እዚህ ጋር የስም ማዞር የንብረት ባለቤትነት ጉዳይ ላይ ግን ምንም የሰራችሁት ስራ የለም። ምናልባት እንዳልሽው አሁን ሁሉም ሰው ሊያደርግ የሚችለው ብዬ እኔን የምረዳውን ልንገርሽ። እንደ ቤተሰብ የትኛውም የቤተሰብ አካል አይክደኝም፣ ወንድም እህት ስለሚያውቁ እውነታውን በቃ አይክዱኝም ብለሽ አስበሽ ሊሆን ይችላል።
ይሄ ነው ብዙ ሰው የሚያስበው። ምክንያቱም እንዴት ወንድሜ ወይም እህቴ ህሊና እያላቸው እኔ በለፋሁበት እኔ ገንዘቤን አምጥቼ እንደዚህ ባደረግኩኝ እንዴት ጠይቁኛል ብለሽ ልታስቢ ትችላለሽ። ይሄ ትክክለኛ ሀሳብ እኮ ነው፣ ጥፋት አይደለም ይሄን ማሰብ። እኔ ግን ሁሌ ደጋግም የምናገረው በዚህ ፕሮግራም ላይ ፍቅርንና ህግን ሰው ለይቶ ማወቅ መቻል አለበት። ማለት መዋደድንና ህግን ይኸውልሽ፣ አሁን ለህሊና ብሎ ሁሉ ነገር እኮ ይቀራል። ከቤተሰብ ፍቅር በላይ የሚበልጥ ነገር የለም። እውነት ለመናገር ማንም ሰው ይመስለናል እንጂ እንደው ማን ቀዳሚ እንደሆነ እንኳን በማናቅበት በዚህ ጊዜ ላይ የትኛውን እንቅልፍ ልንተኛ ነው? ማለት የወንድምሽን የሆነ ነገር ወስደሽ የእህትሽን የሆነ ነገር ወስደሽ የትኛው ድሎት ሊመጣ ነው? የመጀመሪያው ነገር። ሁለተኛ ህጋዊ ነገሮችን ህጉን ጠብቆ ማድረግ ከፍቅር ጋር ከምን ጋር አይገናኝም። ህጋዊ መስመርን መከተል ጠቃሚ ነገር ነው በህይወት ላይ በጣም በህይወት በሁሉም ነገር ላይ በእያንዳንዷ በምናደርጋት ነገር በትዳር ግንኙነት ውስጥ የምናደርጋቸው ነገሮች በእንደዚህ አይነት ከውርስ ጋር በተያዙ ጉዳይ ሁሉም ነገር ህጉን ተከትሎ መሄድ ትክክለኛ ነገር ነው ብዬ አስባለሁ። ህጉን መከተሉ ከፍቅር ጋር አይገናኝም። አንዳንዴ ሰዎች ካለማመን ጋር ምናምን ያገናኙታል። እንደዛ የሚያገናኙት ሰዎች ደግሞ ሲካሰሱ ነው የምታያቸው። ፍርድ ቤቱን መተሽ ብታይ ፍርድ ቤትን ያጨናነቀው የቤተሰብ ታሪክ ነው። ልጆች ወላጆቻቸውን ከሰው፣ ወላጆች ልጆቻቸውን ከሰው፣ እህትና ወንድም ተካሰው ነው ያለው። ስለዚህ ይሄን መለየት ውርስ ሲመጣ እንዴት ነው? እኔ ሁሌ አንድ ነገር እላለሁ። ለምሳሌ 5 ልጆች ቢኖሩ ማንም ሰው ሀቁን ማግኘት አለበት ብዬ አስባለሁ። እኔ ድርሻውን ትክክለኛውን ነገር ማግኘት አለበት ብዬ አስባለሁ። አንዳንዴ እንዴ እህቴ ብትወስድስ ምን ችግር አለው? እኔ ካለኝ ከሞላኝ ከተረፈኝ አይኖ የቤተሰብ ንብረት ነው መብቴ ነው። ግን መብቴ ቢሆንም በቃ እኔ ቢያንስ በላለው ጠጣለሁ። ኦኬ እሷ እየበላች እየጠጣች አይደለም። ስለዚህ ይህን ነገር ትጠቀምበት ብለን እኮ ለህሊና የምንተዋቸው ነገሮች አሉ፣ ብዙ ነገሮች አሉ። ስለዚህ ህጉን ይዞ ህጉን ተከትሎ መሄድ በጣም ጠቃሚ ነገር ነው። አንቺ ጥፋት አይደለም ያጠፋሽው፣ አንቺ ማንኛውም ኢትዮጵያ የሚያደርገውን ነገር ነው ያደረግሽው። ማለት በቃ ወንድም እህትን ማንም ሰው ይወዳል ያከብራል። ስለዚህ ይክዱኛል ወይ የሆነ ነገር ያደርጉኛል ብለሽ ስለማታስቢ ያን እንዳደረግሽ ነው እኔ የምረዳው። ተመልካቾችም ይሄንን ነው የሚረዱት ብዬ አስባለሁኝ እንጂ መንገዷን ይዞ ልክ ያኔ ገንዘብሽን ስታወጪ ኢንቨስት ስታደርግ፣ አሁን ቅድም ምን አልኩሽ? ሰው እንዴት ለራሱ ማለት ለጋራ ነገር ተመላልሰሽ ለጋራ ነገር ጊዜሽን፣ ስራሽን፣ ብዙ ነገርሽን ሉዝ አድርገሽ መተሽ አንድ ነገር አስይዘሽ ሄድሽ። ከዛ ያንቺ የኔ የምትዩ ነገር ሲመጣ ይሄ ሁሉ ነገር ይቋጭ ነበር። በነገራችን ላይ መተሽ ቢሆን ኖሮ እዚህ ጋር መተሽ ስትጠየቂ ውክልና ምናምን ስትባይ አምጪ ውክልና ስለዚህ ቤት ምናምን ስትባይ ኖ ይሄ እኔ ነው ስትይ ኦኬ እሳቸው መሞታቸውን ታስመሰክሪያለሽ፣ ታቀርቢያለሽ ለፍርድ ቤት ማስረጃሽን። ከዛ በኋላ ምንም አይነት ይሄ በአዲስ ውል በአዲስ ገንዘብ በራሴ የምዋዋለው ነው የሚለውን ታቀርቢያለሽ። የራስሽ ሆኖ ይቀር ነበር። እምቢ አሉኝ። አሁን ነው ይሄማ አሁን ነው እኮ እምቢ አሉኝ። አይ በፊት ስጀምር ስሙን ከመቀየሩ በፊት ካርታ ሊወጣ ሲል ሂደት አለው አሉኝ ሪል ስቴቶቹ። እኔ እንደሰራው ስለሚያውቁ ሂደት አለው፣ እኛ ከአክሰስ የእሳቸው ስም ስላለበት በዛ ነው የምንሰጥሽ። አንቺ ግን ሂደቱን ማካሄድ ያለብሽ መጀመሪያ በወራሾቹ አድርገሽ እነሱ ሲለቁልሽ በወራሾች እሱን ነው እኮ እዚህ ብትኖሪ እሱ ነው ሂደቱም እንደዛ ነው። ትክክለኛውም እኮ በእሳቸው ስም ትረከቢያለሽ በጋራችሁ ማለት ነው። ከዛ በኋላ ማንም የሚጠይቅሽ የለም ከቤተሰቦች። እነሱ ደግሞ ሙሉ ውክልና ሰተናታል ለአንቺ ይህን ቤት የመሸጥ የመለወጥ ሙሉ እንትኑን ሰተናታል ይላሉ። ከዛ ያንቺ ሆኖ የሚቀርበት እድል ነበረው። ይሄም ነው የህሊናም ጉዳይ ነው አንድ የምለው ማለት ነው። እሺ ወደዚህኛው ቤት እንምጣና እሺ ካለን ሰዓት አንጻር ወደዚህኛው እንምጣና እንግዲህ ይሄኛው ደግሞ የጋራ ቤት እሱ ደግሞ እንግዲህ እንዳልኩ በ2011 በመንደር ውል አከራይተሽ ሄድሽ። አከራይቼ በሚቀጥለው ዓመት ኮቪድ ስለነበረ ቀንሽልን ብለኝ 12,000 ያው ሰውየው በየ2 ወሩ ባንክ ሪሲት ያስገባልኛል እስከ 2015 ማለት ነው። ልክ 2015 ላይ ያው እየተመላለስኩ ነገርኩ ካርታ አወጣሁኝ በአምስታችን ስም ማለት ነው። 5 ነን አላልኩም ልጆች። ከዛ በኋላ ትልቁ ግን እኔ ከእናንተ አልካፈላችሁም፣ እኔ እናቴ ኦልሬዲ ድርሻ ብላ አሁን እሱ አቀኛ መሆኑን አሁን የለም አልፏል ህይወቱ።
ሀቅ ይዞ ነው ያለፈው። እኔ ቤት ገዝታልኛለች ኮንዶሚኒየም፣ ስለዚህ ለአራታችሁም ብሎ ውልና ማስረጃ ሄዶ የእነሱን ድርሻ ለቅቅ ያለው ብሎ ፈረመ። ቅድም ያልኩሽ ይሄ ነው ህሊና። አሁን ቅድም ያልኩሽ እህት ወንድም እንትን ማለት አሁን እሱ ቅድም በጨዋታ መሀል አውርተሻል። እናታችን ኮንዶሚኒየም በቃ ግዢልኝ ሲላት ይሄው ድርሻክ ብላ ሰጠችው እናታችን አለች። አይ ያን አከበረ፣ እሱ የእሳቸውን ቃል አከበረ፣ ወሰደ፣ መጥቶ ከእናንተ ጋር ያን ነገር አላደረገም። ስለዚህ በአራታችሁ ሆነ። እሺ በአራታችን መጀመሪያ በአምስታችን አስቀየርኩ። የሌሚ ክራውን ካርታ ታውቃለህ? ያው ለምጄዋለሁ ሁሉንም ፋይቱንም ምኑንም። በሁለተኛ ደግሞ ሲለቅ ድርሻውን የለቀቀበትን ይዤ በአራታችን ስም አሰራሁኝ ማለት ነው። አሰርቼ እያለሁ አሁን ወንድሜ መጥቶ ደግሞ የእሱን ሲከሰኝ ውሸቷን ነው ክስ ላይ ማለት ነው። ሲጀመር እናታችን በ2009 አይደለም የሞተችው 2007 ነው። ክሱ ላይ ነው የምነግርህ። 2007 ስትሞት ግን 2007 ጀምሮ ለ3 ዓመት 30 ሺህ አከራየች። ክሱን ነው የምነግርህ። በሁለተኛው ዓመት 50 ሺህ፣ በሶስተኛው ደግሞ እስከ 2015 ድረስ 80 ሺህ አከራይታ 4 ሚሊዮን በልታለች። ለምን እንደቀየረውም ያውቀዋል፣ ስንት ሳከራይ እንደነበረ። ግን ልደታ ፍርድ ቤት መክሰስ ስለፈለገ ነው። ልደታ ፍርድ ቤት ደግሞ ከ10 ሚሊዮን በላይ ከሆነ ነው ብሩ መክሰስ የሚቻለው። ስለዚህ በዚህኛው ቤት 4 ሚሊዮን በልታለችና 1/4ኛው ይሰጠኝ ነው የሚለው። በለቡ ደግሞ ይሄ ሪል ስቴቱ ገና አልተሰራም። 2011 ተፈራርመን 2011 ተጀመረ። 2013 ላይ ገና ካርታ ወጣ፣ አላለቀም ቤቱ። ግን የውሸት ክስ ከ2011 ጀምሮ ደግሞ እናታችን ከአክሰስ በሰራችው በኋላ እንዲህ ሪል ስቴት ወስዶ የሰራውን ወደ 3.8 እያከራየች አለ። አያውቀውም ጭራሽ የት እንደሆነ ራሱ ምንም አይዲያ የላቸውም። ወደ 7.8 ሚሊዮን ከቤት ኪራይ ብቻ እናታችን ከሞተች ከ2007 ብሎ ከሰሰኝ ማለት ነው። ስለዚህ አሁን ልደታ ፍርድ ቤት መጥሪያ ሲደርሰኝ በ12 ሚሊዮን ነው የተከሰስኩት። ከዛ በኋላ ማስረጃዎችን ሁሉ አቀረብኩኝ። እኔ እንዲህ ያከራየሁት ስል ልደታው ፍርድ ቤትም ለምን እንዲያረካት ምናምን አይደለም፣ ግን ተከሳሽን አምነናታል 840 ሺህ ነው ያከራየችው ከሰኔ 11 ጀምሮ። እነሱ ማስረጃ የላቸው። ስለዚህ ከሰኔ 23 ጀምሮ ያለውን 840 1/4ኛ እንድታካፍለ ለእኔ ነው ማለት ነው ተፈረደልኝ። በዛ መሀል ግን አከራይ ተከራይ ከፍያለሁ። ያው እናታችን ካለፈች እኔ ላይ ነው አይደል ኃላፊነቱ ቤቱ። ከዛ ከኪራዩ ብር ላይ አከራይ ተከራይ ግብር ካርታ ሳስከፍል ወጪዎችሽን ማስቀመጥ ትችላለሽ። ያንቺ ወጪዎች ማለት ነው እነዚህ አሁን የምታወጫቸውን ወጪዎች። ወጪዎችን አሁን ፍርድ ቤት መልስ ስጭ ሲለኝ ያ የጋራ ቤት ነው አልክድም፣ የጋራ ቤት ነው። ካርታ ከ5 ወደ 4 አስቀይሬያለሁ። ትልቁ ወንድማችን ለቋል። ያው ዲቴይል መልስ የሰጠሁት መልስ የሚገርም ነገር ለፍርድ ቤት ይሄ ነው። እንደዚህ የሚያክል መልሴ ማለት ነው። የለቡም የእንትኑም በእንደዚህ ሙሉ ነው የሰጠሁት እስከ ሪሲት ምናምን እና አልኩኝ ስል ፍርድ ቤቱ ግን ምን ወሰነ? እኔ አሁን የኢትዮጵያ ሕዝብም እንዲፈርደው 840ውን አካፊ ለ1/4ኛ ለሁሉም ስጪ ከ9% ኢንተረስት ጋር ወጪ ግን አለ የምትዩ ነገር ካለ ግን ለብቻ እንደገና ለዳኝነት ከፍለሽ ጠይቂ እንጂ ጉዳዩን ዘግተነዋል አሉኝ። አሁን እዚህ ላይ ጥያቄ የጋራ ንብረት ተወራርዶ ነው እንጂ የምንከፋፈለው። ቤቱ ተከራይቷል አይደል? አሁን ብክስከስ የዳኝነት በጣም ብዙ ነው የምከፍለው አይደለ? ለምን ተጠየቁ? እዚህ ላይ ጥያቄ አለኝ። አንተ እውቀት ካለ እስቲ በዚህ ላይ እዚህ ላይ የህግ ባለሙያዎች ራሱን ችሎ የሚያስቀምጡት ነገር አለ አንደኛ። ሁለተኛ ደግሞ ጥያቄ ሲመጣ ክስ ሲመጣ ራሱን ችሎ አንቺ አሁን ለምሳሌ እነሱ ጠየቁ ጥያቄ፣ አሁን እሱ ጠየቀ እንደ ልጅ። አሁን ራሳችንን እንደዛ ሰው ነው ማስቀመጥ ያለብን። አንቺን ራስሽን እሱ ቦታ አስቀምጩ፣ ወንድምሽ ቦታ። መብትሽ ነው። በእናትሽ ቤት በእናታችሁ በውርስ በሰጠቻችሁ ቤት ላይ ድርሻ አለሽ፣ ወራሽ ስለሆንሽ ማለት ነው አይደለ? ስለዚህ ወራሽ ስለሆነ ይሄ ልጅ ምንም አይነት ከቤት ኪራዩ ላይ ምንም አይነት ነገር ስላልደረሰው ምንም አይነት ነገር አልደረሰኝም ብሎ እሱ ገምቶት በነበረው ይሄን ያህል ሚሊዮን ብሎ ከሰሰሽ። ፍርድ ቤቱ ግን አንቺ ማስረጃ ስላቀረብሽለት፣ አይሽ አንቺን አመነሽ አይደል? ለምን? ማስረጃ ስላቀረብሽ ነው። በዛ መሰረት የሚገባውን አሁን ክሳችሁ ምንድን ነው? ክሳችሁ እሱ የቤት ኪራይ ይደርሰኛል ነው። በቃ ይሄ ነው ክሱ።
ስለዚህ አንቺ ደግሞ እሱ ይሄን ያህል ቤቱ ተከራይቷል፣ ይሄን ያህል ይድረሰኝ አለ። አንቺ ደግሞ ኖ ቤቱ የተከራየው ይሄን ያህል ነው አልሽ። ስለዚህ ፍርድ ቤቱ ያንቺን ተቀበለ፣ 1/4ኛውን ክፈይ አለሽ። እዚህ ክስ ውስጥ ያንቺ ወጪ ገቢ ምናምን የለም። ከዛ በኋላ ህግ ነው አካሄዳለሁ። አንቺ ቀጥሎ ምን ታደርጊያለሽ? ክቡር ፍርድ ቤት በነገራችን ላይ ይኸውልሽ ሲጣፋ አንቺ ትክክለኛ ማስረጃ እናንተንሽ ይዘሽ ገብተሽ ከከሰሽ አሁን 1/4ኛ እሱ እንድትከፊው አንቺ ላይ ተወሰነ አይደለ? አንቺ ደግሞ ትክክለኛ ወጪ ማስረጃዎች ነው እነዛ ቅድም ስጠቅሽልኝ የነበሩት ለምሳሌ እየተመላለስኩ ቤቱን ሳሰራ ምናምን የሚለውን እነዛን ሁሉ ስታቀርቢ ምናልባት ማይነስ ወደ እነሱ ሊመጣም ይችላል። ገባሽ አይደል? በትክክለኛው መስመር ከሄድሽና ማስረጃዎችን በአዲስ ክስ አሁን እዛ ላይ ድራቢ ምናምን አይደለም፣ በአዲስ ክስ መስርተሽ እንደተባለው የዳኛም እንትን ተብሎ ሊሆን ይችላል የተከፍለሽ በይግባኝ ያነዛ ነገሮች ስታቀርቢ ምናልባት ማይነስ ዕዳ ሊኖርባቸው ይችላል እኮ አታውቂም። እምቢ አሉ። ይግባኝም ገባ አስረዳሁኝ። ጠበቆቼ ሁሉ ወጪዋስ የአከራይ ተከራይ ከፍላለች፣ ኪራይ ተካፈሉ 1/4ኛ ከ9% ጋር ትክፈል ሲባል የአከራይ ተከራዩን እንዴት ነው ግብሮች ከፍላለች እናትየው ከሞት ጀምሮ አያይዣለሁ እንዳልኩ ባሳየው መዝገብ። አይ የነዛ አልሰሙኝም፣ ውድቅ አደረጉት። አሁን ስላልከኝ አሁንም መፈተሽ ያለብሽ ይሄን ነው። ውድቅ የሆነው በምን ምክንያት ነው? ፖይንቷን ነው መያዝ ያለብሽ፣ የሚጠቅምሽ ለወደፊት የሚጠቅምሽ ማለት ነው። ውድቅ የሆነው በየትኛው የህግ ክፍተት ነው? በመረጃ አሰጣጥሽ ነው? በምንድን ነው? ገባሽ አይደለ? ለምን ውድቅ ይሆንብሻል? አንቺ ያወጣሽው ወጪ አለ። አሁን ቁጭ ብለሽ እኮ አሁን ማንም ሰው ግራና ቀኙን የሚያይ ሰው የሚገምተው ነገር አለ አይደለ? ቤቱን በማደስ ሂደት ውስጥ የነበረሽ ድርሻ ምንድን ነው? ገባሽ አይደል? ከዛ ደግሞ እሱ ሲከስስ አንቺን የከሰሰበት አካሄድ ምንድን ነው? ገባሽ አይደል? ምንም ነገር አላደረገችም እዚህ ቤት ላይ የሚል ክስ መጥቶብሽ ቢሆን ገባሽ አይደለ? ማለት በቃ ይሄ እናታችን እንትን ያደረገችው ነገር ነው። ስለዚህ እንደውም እሷ ብቻዋን ስትጠቀም ነበር ለዚህን ያህል ዓመት። ለዛ ከኢንተረስቱ ጋር የተባለን የተወሰነው አይደለም አንቺ ባቀረብሽው መሰረት። ስለዚህ የትኛው ጋር ነው የህጉ ክፍተት የሚለውን ማየት መቻል አለብን። አንድ ነገር ውድቅ ሲሆንብን ፍርድ ቤቱ ውድቅ አደረገብኝ እኔን አልሰማኝም ሳይሆን በየትኛው የህግ አግባብ ነው ውድቅ የሆነብኝ፣ እኔ ያቀረብኩት ኤቪደንስ ተቀባይነት ያላገኘበት ምክንያት የትኛው ነው ማየት ያለብሽ። ይሄን አንደኛ የአከራይ ተከራይ የከፈልሽበት ህጋዊ ነገር ገባሽ። ፍርድ ቤቱ ቤቱን ያደሽባቸው ወጪዎች ካሉሽ በሚወራረድ ለፍርድ ቤት የሚቀርብ እነዚህ ነገሮች በሙሉ አጣምረሽ ካስገባሽ በኋላ ፍርድ ቤቱ አንድ ውሳኔን ሲወስን በምክንያት ነው። እንደዚህ ክስሽ እንደዚህ ውድቅ ሆነ ሲልሽ ዝም ብሎ ውድቅ ሆነ አይደለ? በዚህ ምክንያት ውድቅ ሆነ ነው የሚባለው። ገባሻ? ስለዚህ ላኪልን እንትኑን ወጪ አለኝ ምትይ ከሆነ ነው በደፈናው ምስክር መስክረናል። ምስክር እሱ ማቀረበ እኮ እድል ሰጠሽ ፍርድ ቤቱ። እንደውም ወጪ አለኝ ምትይ ከሆነ በሌላ ክስ ጠይቂ አለሽ። በቃ ዳኝነት። ስለዚህ ትጠይቂና ከሳለሁ። አሁን እንደውም አለቀ አሉ። ገና ክስም ሳልመሰረት አልቋል። በቃ ቶሎ እንከፋፈል አሉ። ባይዘዌ ያንንም ልጅ አሁን ቶሎ አፈጻጸም ልጁ አልገባም ብያለሁ። አሁን ተጣልተናል ከሁሉም ጋር። ያ ቤት ፈርሷል በንብረት ምክንያት። ይሄ ልጁም የማግኘት ቻንሱ። ስለዚህ የእናታችሁን ቤትም ጨርሳችሁ ተከፋፍላችሁ ገና ፍርድ ቤቱ ሽጣችሁም ሆነ እንደውም እነሱ የሚሉትማ ፍርድ ቤት ግን ያከፋፍላል እንዴ? 2 ቤት ስላላችሁ ሁለታችሁ አንዱን ቤት ውሰዱ። ያው እንደ ጋራ እንግዲህ አሁን እሱ የእናንተ እንትን ነው። ፍርድ ቤት ፍርድ ቤቱ አላሉ። እኛ እንኳን አልከስ ገና ነው። እሱ ነው በሩቅ ሆኖ አይሆንም። እገሌ እንደዚህ ያለኝ እገሌ እንደዚህ ያለኝ አንቺን ነው ተጠያቂ የሚያደርግሽ። እንደዚህ ያለኝ እንደዚህ ያሉ ሰዎች ምናምን ሳይሆን መተሽ ፕራክቲካሊ ምንድን ነው የተባለው ነው። ገባሻ? ፋይት የምታደርጊው መብትሽን ስትጠይቂ፣ የሚገባሽን ነገር ስትጠይቂ፣ ማስረጃዎችን አቅርበሽ ስትጠይቂ፣ ከዛ በኋላ ምላሹ ምንድን ነው የቱ ጋር የተሳሳትኩት የሚለው ነው ፍርድ ቤቱ በግልጽ ያስቀምጥልሻል። ምክንያቱም ፍርድ ቤት ገለልተኛ ነው። ለአንቺም ለወንድሞችሽም ምንም እንትን አይደለም። ገለልተኛ የሆነ ውሳኔ ነው የሚሰጣችሁ። ስለዚህ እንደምታቀርቡት ማስረጃ እንዳላችሁ ነገር ነው እና ለማንኛውም ግን ትልቁ ነገር በቤተሰብ መካከል እንደዚህ አይነት ነገሮች ይፈጠራሉ። እናንተ ጋር ብቻ ሳይሆን ብዙ ቤተሰቦች ጋር እንዳልኩት እንደዚህ አይነት ነገሮች ይፈጠራሉና ቆም ብሎ ማሰብ ማለት
ልጅነትን ማሰብ፣ ቤተሰባዊ ነገርን ማሰብ። እኔ አሁን ምንድን ነው የሚታየኝ አንዳንዴ ሁሌ ላለው በነገራችን ላይ ይሄ አብሮ አለማደግ በራሱ አብሮ ብዙ ነገሮችን አለማሳለፍ በራሱ የሚፈጥረው ነገር አለ። ሁሉም ላይ ባይሆንም ሁሉም ተለያይተው ያደጉ በሙሉ እንደዚህ ይሆናሉ ማለት ሳይሆን ግን በቃ ጥቂት የማይባሉ ታሪኮችን ወደኋላ መለስ ብለን ካየን አብዛኞቹ በእንደዚህ አይነት ክስ ውስጥ የሚያልፉ ቤተሰቦች ብዙዎቹ አብረው አላ የእህትና የወንድምን ጣዕም ብዙዎቹ በደንብ ሳያጣጥሙት ያለፉ ይሆናሉ። ከዛ በኋላ በቃ ኬር ላይ ሰጣቸው ይችላል እና ጥቂት የማይባሉ ሰዎች ማለት ነው። እና ምናልባት እንደዚህ አይነት ነገሮችም እናንተም ጋር ሊኖሩ ይችላሉ ብዬ አስባለሁኝ። ግን ትልቁ ነገር ምንድን ነው? እኔ አሁንም ቢሆን ፍርድ ቤት ሰላም አትሁኑ አይልም። ፍርድ ቤት አትታረቁ አይልም። ፍርድ ቤት እናንተ በፍቅር በሐቃችሁ አትኑሩ አይልም። ስለዚህ እድሉ አላችሁ አሁንም ልል ፈልጋለሁ። ነገን አናቅም ሁላችንም። ስለዚህ ባለን ጊዜ ከጸጸት ለመዳን ባለን ጊዜ ለህሊናችን ኖረን ነገሮችን በዛ መልኩ መቃኘት የተሻለ ነው እኔ ብዬ ነው የማስበው። ባለፈውም ከአንቺም ጋር ሳወራ እኔ አሌክስ ሰውም ይማርበት አንደኛ፣ ሁለተኛ በቃ የተፈጠረው ነገር ሁላችንም ብንተወው የሚልም አይደል እንደው ይበልጣል ብዬ ስለማስብ ይቅር ለእግዚአብሔሩ። ምክንያቱም ቅድም ብዬሻለሁ ማንም ሰው ሐቁን መውሰድ አለበት። አንቺ ሐቅሽን የላብሽን አንቺ ባልሽ መሰረት ሆኖ ተካሂዶ ይሄ ነገር ከሆነ እነሱ እኮ ይሄን ሲያዩት እኮ አሁን ዛሬ ምን ይሰማቸዋል አይደለ? ይሄው አሁን ዛሬ እኮ ተናገርሽ አይደለ? ወጣሽ አደባባይ ላይ አይደለ? ስለዚህ በቃ አንቺ ሐቅ ካለሽ መቼም ይሄን ሲያዩ እነሱ የሆነ ነገር በቃ እህታችን ይቅርታም ሊሆን ይችላል ይሁን ምን አናቅም ምን እንደሚፈጠር። በዚህ አጋጣሚ በነገራችን ላይ ይሄን ፕሮግራም የምታዩ የባለ ታሪካችን የኤልሳ ወንድም እህቶች፣ ቤተሰቦች እዚህ ታሪክ ላይ የምትሉት ነገር ካለ እኛ በራችን ክፍት ነው። እሷ ያለችው ነገር ትክክል አይደለም፣ እሷ ተሳስታለች፣ እውነታው ይሄ ነው የምትሉን ከሆነ ይሄው ስልካችን ታገኙ ልትደውሉን ትችላላችሁ። እሷ በሷ በኩል ያለውን እውነት ነው በእኔ በኩል ያለው እውነት ይሄ ነው ብላ ያቀረበችልን። ከዛ የተለየ በእናንተ በኩል ያለ የምትነግሩን ነገር ካለ በራችን ክፍት መሆኑን በዚህ አጋጣሚ መናገር እፈልጋለሁ። ከዛ ውጪ ግን እውነታው እሷ እንዳለችው ከሆነ ደግሞ በቃ ነገሮችን አሁንም መፍታት፣ ማስተካከል፣ መቀየር፣ መለወጥ ይቻላል ብዬ አስባለሁኝ እና እንደ ትልቅ ሰው ቁጭ ብላችሁ መነጋገር፣ እኛም ካስፈለግን እኛ አለን፣ ሁልጊዜም አለን። እኛም በመሀል ገብተንም ቢሆን እንደዚሁ ሚቲንግ በዙም ተገናኝተን ሁላችንም ሐቋን እውነታዋን አውርተን ይቅር ለእግዚአብሔር ብትባባሉ እኔ እውነት ለመናገር በጣም ደስ ይለኛል። ከገንዘብ በላይ እናንተ ስለምትበልጡ፣ ከገንዘቡ በላይ ከንብረቱም ከሁሉም ነገር በላይ እናንተ ስለምትበልጡ ያንን ብታደርጉ እኔ በጣም ደስ ይለኛል። ለአንቺም ለእነሱም ነው ይሄን መልእክቴን የማስተላልፈው። አንቺ ግን በመጨረሻ ማለት የምትፈልጊው ነገር ካለ አሌክስ ይሄን አላልኩኝም ይሄን መናገር እፈልጋለሁ የምትይ ከሆነ ይሄው እድሉን ሰጥቼሻለሁ። እኔ እንግዲህ ማለት የምፈልገው እርግጥ ታላቅ እህታችን ጊዜ ያለችው እናታችን ከሞተች ጀምሮ ምንም ለሁለቱም ቤት አላወጣሁም፣ እኔ ሐቅን እናገራለሁ ሁል ጊዜም ትላለች። እርግጥ ወንድሜ በፍርድ ቤት አስመስክሮ እሷም እኔም አብረን የጋራ ያወጣ ነው የለቡንም ብንሰራ የፍየል ቤቱንም ብንሰራ ቢል ትልቋ እህቴ ሐቅ ነው የምትለው። ያንን ግን ቻንስ ሰጥቶ እርግጥ እኔ ባላናግራትም አሁን ተጣልተናል፣ ሐቅ ግን ሁሌ ትላለች። ስለዚህ ይህንን አንድ መናገር ፈልጋለሁ። ሁለተኛ ለወንድሜ ደግሞ ሁሉንም ነገር ታውቀዋለህ። እኔ አሁን እዚህ ሚዲያ ላይ የተናገርኩት እኔ ገንዘብ ነው የቀረብኝ። ገንዘብ በጣም ከሚሊየን ወደ ከ15 ሚሊዮን በላይ ነው ያወጣሁት በመመላለስ ስራዬን ትቼ ያው ይህንን አቀናለሁ ብዬ። ግን የኔ ገንዘብ አፈረሰው እንጂ ቤቱን አላቀናውም። ይህንን ህሊና ያውቀዋል ወንድሜ። እኛው እዚሁ ስቴት ነው ያለው፣ ግን 2 ዓመት ሆኖናል አንገናኝም። በዚህ ሚዲያ የምታይ ከሆነ ግን ሐቁን ልብህ ያውቀዋል። ሁል ጊዜም ስለሚረብሽ ነው እንጂ እኔ ችግር የለውም። ፍርድ ቤት በወሰነውም ሁሉንም ያው በሚሄደው ሄጄ እስከ መጨረሻው ታገላለሁኝ በሰበርም ቢሆን። ግን ከዛ በኋላ ካልሆነልኝም እግዚአብሔር ይመስገን ጤና አለኝ፣ ህይወት አለኝ፣ ሰርቼ የምኖር ሰው ነኝ። ህሊና ግን አንድ ቀን ይወቅስሃል ብዬ አስባለሁ። እህትን ደግሞ እኔን የመሰለ እኛ ተናናሾችንን እኛን የመሰለ እህቶች አታገኝም። እኛም ወንድም አጣን፣ አንተም እህቶች አጣክ። ግን እንግዲህ እግዚአብሔር ደግሞ ይጨመርበት። ገንዘብ ብቻ ነው፣ ብዙም ቂም አልይዝም፣ ቂም አልያዝኩም። ህዝቡ ግን አይቶ የኢትዮጵያ ህዝብ ፍርዱን ይስጠኝ፣ ተነጋግሮበት ፍርዱን እንዲሰጠኝና አመሰግናለሁ። በጣም አመሰግናለሁ።
ሰውም እንዲማርበት Yes. ሰው ይማርበት አንድ ሁሌ ጥያቄ ይጻፍ። እሺ ይጽፉልሻል ሀሳብ ሰው ምን ተሰማቸው የሚለው አይ ሰው እንዲህ ከወንድምና ከእህት ውርስ ገና ይመጣል። የብዙ ሰው ታሪክ አለ። 5 ሳንቲም አታውጡ። ወንድም እህት፣ እናት አባት አትመኑ። በቃ በትክክለኛው መንገድ አንተም ብለኸዋል ቅድም መጻፍ በቃ ትኬት ነገ ይሰጡኛል። ህጉን መከተል ተገቢ ነገር ምንም ክፋት የለውም። በነገራችን ላይ ህጉን መከተል ክፋት ይሄን ነው ሰው መረዳት ያለበት። እኔ በቃ ለቤተሰብ ይኸውልሽ ለህሊኔ ለአንዴም ለመጨረሻም ጊዜ ለማልጠይቀው ነገር ከሆነ ብዬ ካሰብኩ ምንም ላውጣ ለቤተሰቤ ለወንድም ለእህቶቼ ምንም ባወጣ መቼም ላልጠይቅ እችላለሁ። መቼም ገባሽ አይደል? ግን እንደዚህ በመሃል እንደዚህ አይነት ነገሮች ደግሞ ካሉ ቀድሞውኑ መጠንቀቅ ነው። ቤቱን እንግዲህ የእናታችሁን ቤት ታከራዩ ነበር እዚህ መጥተሽ ካደስሹ በኋላ እና ኪራይ አንቺ ነበርሽ የምትቀበዩ። በዛን ሰዓት ጥያቄ መጥቶብሽ አያውቅም? ማለት ለእኛ ካፌን የእኛስ ድርሻ የሚል ነገር መጥቶብሽ አያውቅም? ጭራሽ እንደውም ወንድማችን ሚስቱ ከሞተች በኋላ እኔ አውጥቼ ፍሏ ሁሉ አስቀምጨው ነበር። ከቤት ወጥቶ ነበረ። ሌላ ታሪክ ቢሆንም ለሱ አውጭለት እያሉኝ እንዳለ ብሩ ወደሱ ነበር የሚሄደው። ያውቃሉ። እኔ 5 ሳንቲም አልጠቀምም። ወንድሜ ስራ የለውም። ያውቃሉ። ሁሉንም ለመኪና ስከራይ ክፈይበት ይሉኛል። እኔ እንዳልተጠቀምኩበት ያውቁታል ሁሉንም። አሁን የእልህ ነው በቃ ይሄ እልህ የለም። ወንድሜ ትንሽ እንግዲህ እንዳልከው አብረን ስላላደግን ብዙም ፍቅር አለው፣ እንደሚወደኝ አውቃለሁ፣ እንዋደዳለን። እልህ ነው እንጂ እኔ ጋር 5 ሳንቲም እንዳልገባ ከኔ ግን እንደወጣ ህሊና ያውቃል። አሁን ዋናው ህሊና የሚባል ነገር አለ አይደል? አለምሰገድ እንጂ እኔ ምንም ከአሜሪካ ሄጄ ጭራሽ በውሸት 13 ሺህ ያለችው ውሸቷ ነው። 30 ሺህ ያለኝ ከአሜሪካ ስራ ትቼ ነው ኢትዮጵያ ለእነሱ 13 ሺህ ብዬ 50 ሺህ ማከራየው። እንግዲህ ያዩታል፣ እነሱም ይህንን ነገር ያዩታል። ሲያዩት በእርግጠኝነት ምላሽ ይሰጡናል ብዬ አስባለሁ። ቅድም እንዳልኩት ነው ያው ኤልሳ አንቺም ታውቂያለሽ፣ ያው እኛ ገለልተኞች ነን። እኔ ገለልተኛ ነኝ። ያንቺን ሀሳብ ሰምቻለሁ። በጣም ጥሩ ለቤተሰብ ለብዙ ቤተሰብ ትምህርት የሆነ ታሪክ ነው። በጣም በርካታ ቤተሰብ ቆም ብሎ እንዲያስብ፣ እህት ወንድሞች ቆም ብሎ እንዲያስቡ ያደርጋል። እነሱ ደግሞ እህት ወንድሞች ይሄን የሚያዩ ከሆነ ቅድም እንዳልኩት አሁንም የምደግመው ኤልሳ ያለችው ትክክል አይደለም፣ እውነታው ይሄ ነው ካላችሁ ይሄው አድራሻችን ልትደውሉልን ትችላላችሁ። አይ እሷ ያለችው ትክክል ነው ግን በቃ እንደዚህ ቅድም እንዳልሽው አንቺ ምናልባት እልሁ ምኑ ከሆነ ደግሞ ይሄን እንደ ትልቅ ሰው ተነጋግሮ መፍታት ይቻላል። እውነት ነው። እኔ እውነቴ ልንገራችሁ፣ ምንም ገንዘብ ኃላፊ ነገር ነው፣ ሁላችንም እናውቀዋለን። ማንም ሰው ሐቁን ማግኘት አለበት። ሁሌ አምኜ የምነግራችሁ ነገር ይሄ ነው። ሐቁን ማግኘት አለበት። አንዳንዴ ከኔ ይለፍን መማር ደግሞ አለብን። ምክንያቱም የማናገኘው ነው። እህትነት ወንድምነት ቀላል አይደለም። በነገራችን ላይ ምናልባት እህት ወንድሞቻቸውን ያጡ ሰዎችን እስቲ አውሩ ስለ ወንድም ጥቅም። እናት አባት በዙሪያችን ኖረው ከነሱ ጋር የምንገባው አተካራ ምን ያህል ጎጂ እንደሆነ እስቲ እናት አባት ያጡን ሰዎች በኖሩልኝ ብለው የሚመኙ ሰዎች ጠይቁ አንዳንዴና ብዙ አስተምረሽናል። በጣም ነው የማመሰግነው። ነገሮች ተፈተው ተስተካክለው ደግሞ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። ማስረጃዎችን ሁሉንም ላኪልኝ። ልክልሃለሁ። እኔም በጣም አመሰግናለሁ አክብረህ እዚህ ሚዲያ ላይ ስለጋበዝከኝ እግዚአብሔር ይስጥልኝ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳዬ ከኤልሳ ጋር እንግዲህ በዙም ከአሜሪካን ሀገር የነበረን ቆይታ ይህንን ነው የሚመስለው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።